ትምህርት የላችሁ አልከኝ። አጋቱን እስቲ ራቅ ብዬ ነበር። ቅዱሳን ምድር ላይ ስላለችው ቤተክርስቲያን ጸሎት ያደርጋሉ የሚል ትምህርት የላችሁ? ኢንተርሴሽን ኦፍ ሴንት አለ፣ ግን ኢንቮኬሽን የለም ነው። ወደ እነሱ እንጸልይ አይነት ሐሳብ የለም። ለቤተክርስቲያን ይጸልያሉ ቢባል አንቃውም። እሱን ነው ጥያቄ፣ እሱ ነው በቃ። ቃሌን የጠየቅኩት ጥያቄ ቅዱሳን ለቤተክርስቲያን ይጸልያሉ የሚለውን አስተምሮ ትቀበላለህ ወይ? እኔ ጥያቄ ቃሌም ግን ስቴት ያደረገው አይ ቲንክ ጥሩ ስቴት ነው ያደረገልህ ነው። የሉተራኑን እምነት ጥሩ ነው ስቴት ያደረገልህ። ክሊር አድርጉልኝ። እዚህ ላይ እንትን እናድርገውና ወደ አጋቶን ቴብሉን እናዞር። አጋቶን ገና ስትመጣ የጠየከን ጥያቄ ምን ነበረ? ምን ነበር ያምናሉ ያልከን እነሱ? አጋቶን አለ ቃሌ ሐሳቤን አልቀየርኩም። አይ የጠየከን ምን ነበር? ልድገመው። ሉተራውያን ቅዱሳን ይጸልያሉ ምድር ላይ ላለችው ቤተክርስቲያን የሚለው አስተሳሰብ በኋላ ያመጣ ነው ወይ ነው ብዬ ጠየቅኩ አይደል? እንደሱ አይደለም የጠየከኝ። እንደሱ አልጠየከኝ። እሺ የጠየከኝ ኢንቮኬሽንን ሉተራኖች ይቀበላሉ ብለህ እንጂ ቅዱሳን ለቤተክርስቲያን ይጸልያሉ ብለህ አይደለም የጠየከኝ ማለት ነው። በኢንቮኬሽን እና በኢንተርሴሽን መካከል ደግሞ ልዩነት አለ። ቅድም ብሱን ክሊር አድርጌ ስለጀመርኩልህ ማለት ነው። ሁል ጊዜ ገና ስጀምር ሁል ጊዜ ኮንፊውዝ ታደርጋላችሁ እያልኩ የነበረው እንዲህ እንደሚሆን ስለማቅ ነው። 2 ዓመት እንደዚህ ስለሆነ ያላችሁን ማለት ነው። ስለ ኢንቮኬሽን እና ስለ ኢንተርሴሽን ሲነሳ ተለይቶ ነው የሚነሳው እኛ ጋር። እኔ እያወራሁ የነበረው ከመጀመሪያ ጀምሮ ሶላ ስክሪፕቹራን ስጀምር ጀምሮ እያወራሁ የነበረው ኢንቮኬሽን ኦፍ ሴንትስን ነው። ኦኬ፣ ወይ ደግሞ ወደ ፍጡራን የሚደረግ ጸሎትን ነው። ይሄንን ከኢንተርሴሽን ጋር ሁሌም ታምታቱት። ሉትራኖች ይቀበላሉ ብለህ ገና ስትመጣ የጠየቅከው ኢንተርሴሽን አለ ኢንቮኬሽን። ተስማማን እኮ ቃሌ። ያኔ አሁን ቃሉን አንተ በምትለው እንስማማ። የኔ ጥያቄ አንተ ቅዱሳን ምድር ላይ ስላለችው ቤተክርስቲያን ይጸልያሉ ብለህ ታምናለህ ወይ ነው አሁን ጥያቄ። እሺ እንደሱ አልነበረም የጠየቅከው። ያኛው ጥያቄ ተመልሶልሃል። አሁን ላስተካክለው ቃሌ፣ ይቅርታሽ። ያኛው ጥያቄ ተመልሶልሃል። ስለሱ ስለሆነ እያወራን የነበር ነው ማለት ነው። ገብቶኛል። እሺ እሱ እንደተመለሰልኝ ልቁጠረውና ይሄን ጥያቄ መልስልኝ። አሁን አይ አትቁጠር። የመጀመሪያ የጠየቅከውማ እንደተመለሰልህ እርግጠኛ ነው ማጋቱ። እሺ ተመልሶልኛል። መጀመሪያ የጠየቅከው ጥያቄ ተመልሶልሃል? አዎ ተመልሶልኛል። ይሄኛው መልስልኝ። እሺ ቴንክ ዩ። እሺ ቀጣዩ ጥያቄ ምን ነበር? ቅዱሳን ምድር ላይ ስላለችው ቤተክርስቲያን በአጠቃላይ ይጸልያሉ ብለህ ታምናለህ? እርግጠኛ አይደለሁም። ያንን ዓለም አላየሁትም እኮ አታምነው። ቅድም ግን ልምምድ ነው ብለኸኛል አይደል? እሱንም ይሄም ቢሆን አላልኩም በጭራሽ። እኔ ስለ ኢንቮኬሽን ብቻ ነው ያወራው። ስለዚህ ለዚህኛው ግን እርግጠኛ አይደለህም። መልስ መስጠት አችልም እዚህኛው ላይ። እርግጠኛ አይደለሁም። ልክ ሄሬኒዮስ እንዳለው ነው። ሄሬኒዮስ ኖስቲካያኖስ ሲጠይቁት ምን እንዳስቀመጠ መቼም ታውቃለህ ብዬ አስባለሁ። አንዳንድ ጥያቄዎች ሲጠየቅ አይ ይሄኛው ለእግዚአብሔር የተተወ ነገር ነው፣ ይሄኛውን ያላየነውን ነገር እንትናና ይሄን ጥያቄ አንድን መልሳለን ብዬ አልነሳም። ይሄኛውን ለእግዚአብሔር እንተዋለን። ልክ እንዳለው እንደዛው ለእግዚአብሔር እንተዋለን። ቴንክ ዩ ቃልዬ። በቃ ኤፊን ብቻ አንድ ጥያቄ ብትጠይቀው ከተቻለ። አይ ይበቃል። ኤፊን አንድ ጥያቄ ብቻ ከቻላችሁ። ቆይ ምን ርዕስ ላይ አንዴ ጥያቄ ተሜም ካጋቶንም አንዴ ቆይ ይቅርታ። እሺ በምን ርዕስ ነው የምትጠይቀው? እዚሁ ነው በተያያዘ ነው። ከዚህ ጋር በተያያዘ ብቻ ማለት ነው። ያ ሌላ አልጠይቀው። እሺ አንድ ጥያቄ ብቻ ነው የምፈቅድልህ ተሜ፣ ከዛ ትቀጥላለህ። ይቅርታ እና ጥያቄን አጠር አድርገህ ብቻ እንትን። እሺ ኤፊ ቅዱሳን ምድር ላይ ላለችው ቤተክርስቲያን ይጸልያሉ የሚለው አስተምሮ በኋላ የመጣ ልምምድ ነው ብለህ ታምናለህ? በኋላ ማለት ከምን በኋላ? ሰዎች በኋላ ያመጡት ልምምድ ነው እንጂ መጽሐፍ ቅዱስ ቤዝ ያደረገ አይደለም የሚለውን ሀሳብ ትቀበላለህ? መጀመሪያ ከየት እንዳመጣው ጠይቀውና ከዛ በኋላ ይሻላል። ምንጩ ምንድነው? እንደዛ ሲል ነው የኔ ሀሳብ ነው። ጀስት ቃሌ እንዲሁ ለማለት አቃቶን ሊያተኳኩስ ነው መሰለኝ። ቃል ያለው እንደኔ አርገህ ለመረዳት ነበር። ቴንክ ዩ። በቃ ይቅርታ
ለማተፋኮስ አልመጣሁም። ይቅር በሉኝ ካጠፋ። ቃል ያለው ማለት በቃ እኔ ያልኩት እንደሆነ አድርገህ ተቀበል። ቴንኪው፣ እናመሰግናለን አጋቶን። ቴንኪው ሶ ማች። ግን ኦርቶዶክሳዊ ጥያቄ ብንጠይቅስ? አንድ ጥያቄ ልጠይቀውና ከዛ ትቀጥላለህ። ፍቀዱልኝ። አጋቶን ኢንተርሴሽን እና ኢንቮኬሽን ሲባል ምን እያለን ነው? ፕሮቴስታንቶች ምን እያሉ ነው? አስረዳኝ። ምናልባት ቃሌ ነገረኝ አይደለም። ቃሌ አንሽ ደግመህ ነገረን። ቃሌ ያለን እዚሁ ደግመህ ነገረን። ንግግር መሰረት ኢንተርሴሽን ማለት እንግዲህ እንደሰማሁት ያርመኛል። ኢንቮኬሽን ማለት እኛ ወደ ቅዱሳን የምንጸልየው ነው። ኢንተርሴሽን ደግሞ ማለት በአጠቃላይ ቅዱሳን ስለ ቤተክርስቲያን ትጸልያለች ነው አይደለ? ቃሌ ካልተሳሳትኩ ስትነግረኝ የነበረው። አይ ኢንተርሴሽንን ጭራሽ እኔ ዲፋይን አላደረኩም። ራሱ የኔን ዲፊኒሽን አላስቀመጥኩልም። ኢንተርሴሽንን እና ኢንቮኬሽንን ለይታችሁ ማውራት አለባችሁ ነው ያልኩት። እኛ ኢንተርሴሽንን ስናወራ ሁሉ ጊዜ ኢንተርሴሽን እኛ ስናወራ ብቻ ሳይሆን ኢንተርሴሽን ሲምፕሊ ሲባል የኖረው ጀስት በእንትን ውስጥ በቴዎሎጂ ውስጥ ምልጃ ነው። አለቀ። እንዲህ ብቻ ነው ዲፋይን ያደረኩት። ሉትራኖች ምን ይላሉ የሚለው በኋላ ላይ ተቀመጠ ማለት ነው። የሉትራኖች ዴፊኒሽን ምንድን ነው የሚለውን ሉትራኖችን ኮንፊውዝ አድርገህ ስለጠየቅን ይመለስኩል። ኢንቮኬሽንን ነው በደንብ ዲፋይን ያደረኩት። ያው እንግዲህ አትጠይቅ ስለተባልኩ ላቁም አይደል? እዚህ ጋር ማለት ነው። እናመሰግናለን። ቴንኪው። እሺ ክሊር ስላደረግንልህ ከዚህ በላይ ብዙ እንትን ስለማናደርግ ነው። ግን እስቲ አንድ ጥያቄ ለምን አንተ ወረድክሽ? በሉ ቀጥሉሽ። ኤፍሬም ቀጥል እስቲ። ሰላም በደንብ ሰላም ብያለሁ። እንግዲህ ድጋሚ አሴ እንዴት ነህ? እባክህ ኤፍዬ እንዴት ነህ? ሰላም ነው? ሁሉ መልካም፣ ሁሉ መልካም። በስመ አብ ለበቃ አንድ እኮ ልዩ ስጦታ እንደ ቃልዬ አይነት እንደ ጆዬ አይነት በቃ አሊማ አፐር ክላስ ናት እኮ ቃሌ ምርጥ ናት። አይ አንተ በጣም በቃ ትላንትና ራሱ ከሆኑ ልጆች ጋር እያወራን ነበር በስልክ ሌሊት ላይ ስለ አንተ ማለት ነውና እናገኛለን ተባብለናል። መታወቁ ይሻላል፣ መታወቁ በደንብ ይሻላል። መቅዲንም ሰላም ብያለው። አስታኬ ተሜ ታች ያላችሁ ቤቲና ምናምን ይታዩኛል። ሰላም ብያለሁላችሁ። ፎሎ ያላደረጋችሁት ሰላም ፎሎ አድርጉት በላቸው። ቃልዬ ኧረ በደንብ ፎሎ አድርጉት በደንብ እንጂ እንዴ! በጣም ገራሚ ወንድማችን ነው። በጣም ይገርማል። ባለፈውም እያየው ነበረ ከሙሌ ጋር የነበረው ምናምን እና በቃ አክቹሊ እኔ የተረዳሁት ለማን ነው እንደዛ ያልኩት? ለቤት ይመስለኝ ስለ ትራያዥ እንትን አድርጎ ትራያዥን አስቀምጦ ቴዎሎጂካል ነገር የሚያወራ ሰው በቃ ጀስት ሂዝ ትሩ ፕሮቴስታንት በቃ እና ያን ነገር ስላየው አይ ጀስት ሆፕ በጣም ብዙ ነገር ከዚህ በላይም እንደሚሰራ ጥቂት ጊዜ ሆኖ ላይቭ መግባት ከጀመረ ሰው ፎሎ አድርጉት። የበለጠ ደግሞ አብረን እንሰራለን እና በደንብ ፎሎ አድርጉት ጋይስ። የምትለው ነገር ካለ የፍዬ በተለይ ትላንትናም በነበረን ዛሬም በነበረው ሁለት ሩሞች ላይ የምትለውም ካለ የምትመክርበው ነገር ካለ ያንተ ሰዓት ነው። ያ እንግዲህ ያላችሁት ለጌታ ይርዳን ብያለሁ። በእውነቱ ጌታ ይርዳን ብያለሁ። ባለፈው አሌክስ ጋር አይ ቲንክ እንዲህ ሁለትዮሽ አይነት መጠያየቆች ነበሩ። በኦርቶዶክስን እንጠይቅ በሚልና ከዛ ደግሞ ወንጌላውያን ይጠይቁ በሚል እንደዚህ እንትን ነበር። አይ ቲንክ የፒኤስሲ ሀሳብ የተነሳ ይመስለኛል፣ ፔናል ሰብስቲቱሽን አቶንመንት እሱ ሀሳብ የተነሳ መሰለኝ። ከዛ ኢንፋሊቢሊቲ ደግሞ ቅድም አይ ቲንክ ቃል የተወሰነ ሰምቻለሁና ሶላ ስክሪፕቱራ ላይም ደግሞ የተነሱ ሀሳቦች አሉና ሞስትሊ የተረዳሁትን እንግዲህ በአርጊውመንቱ ላይክ የሆነ ሶላ ስክሪፕቱራ ያላለውን ላይ ቆመው ነው አርጊው የሚደረገው ብዙ ጊዜ ስትሮማን አይነት ማለት ነው።
ማንላቸው ሶላ ስክሪፕቱራ ስንል ማንላቸው ወይም ደግሞ በሶላ ስክሪፕቱራ የትምህርት ያስተምሩ አንቀጽ ውስጥ ማናስቀምጣቸውን ነጥቦች አንስተው ነው ትላላችሁ እየተባለ አርጊመንት የሚዳብረውና አይ ቲንክ እንደሱ አይነት ነገሮችን እንትን ብያለሁ። በቃ ለሶላ ስክሪፕቱራ የምንሰጠውን ኢንፋሊቢሊቲ ሂሳቤ ለማንም አንሰጥም። እሱን ነገር ዲስከስ እናደርግ ነበር። ደግሞ ፒኤስኤንም ዲስከስ ሲደረግ ነበር። አይ ቲንክ ትናንት እኔ ብዙ አልነበርኩኝም እንጂ አይ ቲንክ እነ ጆናታንም ያወሩ መሰለኝ። አምናት ሹር እዚህ ፒኤስኤ ላይ ደግሞ አይ ቲንክ እንደኔ እምነት ይሄ አብን እንደ ቀጪ ወልድን እንደ ተቀጪ አድርጎ ለኪሰንሱን በረሳ መንገድ የማቅረብ ነገሮች አሉ። ልክ እግዚአብሔር የሆነ ዱላ ይዘው ወልድን እንደሚቀጣ አይነት በጣም የበገነ አይነት አብ ማለት ነው። ወልድን ምን አይነት አብ ነው? አብ ወልድን ቀጣ ሲባልም ኔሰሰሪ ኮንዲሽኑ ነው ብዬ አላምንም። የፒኤስኤ ግን ኢቨን ቢባል እንኳን እሱ ስቴትመንት ውስጥ ወልድ እንዴት ነው የቀረበው? ምን አይነት ወልድ ነው ቁጣ እያረፈበት ያለውን ባረሳ መንገድ ነው አብ ወልድን ቀጣ ማለት ያለብን። ሰውን የወከለ ሰውን ሪፕሬዘንት ያደረገ ሰውን ሊተካ የቆመ ኃጢአትን የተሸሱሱን እሳቤ እሱን አይነት ወልድ ነው ምንስለው እንጂ እንዲሁ ዝም ብሎ ወልድን ቀጣው ተብሎ አይነትም የሆነ በኢሞሽን የደመቀ አይነት ዝም ብሎ አይነትም እንትን ማለት የለብንም። እሱ ስቴትመንትም በጣም መዳበር ያለበት አርቲኩሌትም ሊደረግ የሚገባው የእግዚአብሔር ቃል ባጠረን በዛ አጥርና ኢንተርፕሬቴሽን ብቻ ነው እና ናርሲስ ፕሮብለም ሲነሱ ነበረ። አይ ቲንክ ማርቲን ሉተርም ተነስቷል። እሱም ገላትያ ኮመንታሪው ላይ 3:13 ላይ ዘ ግሬተስት ሲነር ዘ ግሬተስት ትራንስግረሰር ቲፍ መርደረር ብሎ እንደዚህ ኢሳይያስ 53:12ን ስለ ኃጢአታችንን ተሸከመ በሚለው ሐሳብ ውስጥ ሆኖ በዛ የቃል አጥር ውስጥ ሆኖ ነው የሚያብራራው ያለንና በጣም ምን ያህል ኃጢአት ክብደት እንዳለው እና ጀስቲስ ኦፍ ጋድ ምን ያህል አስፈላጊ እንደሆነ እሱ የሚያስረዳበት እሳቤ ማለት ነው። አሁን ክርስቶስ ቪክተር የሚባል አለ። የጉስተፍ ኦለን በደንብ ያዳበረው ይሄ 19ኛው ሴንቸሪ ላይ ነበረ ቴዎሎጂያን ያዳበረው ሐሳብ አለ የክርስቶስ አሸናፊነት ሊያነጣጠር እና ፒኤስኤ ግን ተጠቂም ነን ነው። ማን ነው ተጠቂነን ብቻ ሳይሆን ተጠያቂም ነን። የኃጢአት ተጠቂነን የሚለው ሞሮፍ የጉስታፍ ኦለን ፎከስ የነበረ ነው። ሌሎቹም ክርስቶስ ቪክተርን ያዳበሩ ሰዎች ማን አጠቃን ማን ነው ለኃጢአት ባህሪ ያደረገን ሲባል እነዚህ ኮስሞስ ኃይላት ሰይጣን እንደዚህ እነሱን መታለን እነሱን አባረረልን የሚል አይነት ኢንፈሲስ የተሰጠ ነው ክርስቶስ ቪክተር። ፒኤስኤ ግን ቪክተሙ ብቻ አይደለም እሱ ብቻ አይደለም። አሁን ተጠቂ መሆናችን ብቻ ሳይሆን ተጠያቂም ነን። በሕጉ መስፈርት እርግማን አለብህ ነው፣ ኃጢአት አለብህ ነው። እሱን ልታቅ ይገባል። ሕጉ ጋር ችግር የለም፣ ችግሩ አንተ ጋር ነው። ብታደርግ ትጸድቅ ነበር ግን ዩካንት እሱን ማድረግ አልቻልከም። ስለዚህ በእግዚአብሔር ጀስትስ ተጠያቂ ነና የሚል እሳቤ ማለት ነው። እነ ኦሪገንንም ምናምን ካየን የሆነ ድራማቲካል ቲዮሪ ምናምን ይሰራሉ። የኦሪገን አሁን አይ ቲንክ ኦረንታልም አትቀበልም። እሱም ግን ለሰይጣን ካሳ ከፈለ አይነት ሞሮፍ ናዚያን ዘን አዳብሮታል። የራንሰምን ቲዮሪ እሱን ሀሳብ እንደዛና ብቻ እንደሱ ሀሳቦች አሉ። የፒኤስኤን ሀሳብ ግን በደንብ በመሰረታዊ ትርጉሙ ካየ ነው በጣም እንደውም ለአንሰልም ሳቲስፋክሽን ቲዮሪ ካቶሊኮች ይቀበሉታል። ራሻ ኦርቶዶክስ ቴዎሎጂያንስ አንዳንዶቹ የሳቲስፋክሽንን ቃልና ሚኒንግ ይጠቀማሉና ለእሱም የቀረበ ነገሮችን እናገኛለን። በጣም ግን ያስረዳናል በእውነት የፒኤስኤ ሀሳብ በጣም በሪፎርመዶቹ የተነሳው ሀሳብ ምን ያህል የወንጌልን ዴብዝ ማለት ነው ድምቀቱን ምን ያህል ኃጢአተኛ እንደሆንክና ክርስቶስ ላንተ የከፈለውን ዋጋ በጥልቀት እንድትረዳ የሚያደርግ አይነት ሀሳብ ያለው ክርስቶስ ቪክተርንም ግን በውስጡ የያዘ ነው። በጣም ግን ኢንፈሲስ የሰጠው ለክርስቶስ ሞት ለዚህ ለሰብስቲቱሽኑ ሀሳብ ነው። ያ እንደዛ ማለት ያ በትክክል እንዳልከው እኛ ማንለውን ነው። በተለይ ቅዱሳን አሁንም ድጋሚ ለእናንተ ማንበብ ፈልጋለሁ። የኛ የሃይማኖት እንግዲህ ስኮላር የምንላቸው ሊቆች እግዚአብሔር ጸጋ የሰጣቸውና ሃይማኖትን ደግሞ የሚተነትኑ ያሉትን ላንብብላችሁ። አንዳንድ ጊዜ እንደሚባለው ክርስቶስ የማስተሰሪያውን ስራውን የፈጸመው ለኃጢአተኞች ካለው ፍቅር የተነሳ ነው ይባላል። ይህ አስተሳሰብ ኃጢአተኞችን አፍቃሪ የሆነ ክርስቶስ በእግዚአብሔር ቁጣና በኃጢአተኞች መካከል ጣልቃ ገብቶ በደለኞችን ለማዳን
የራሱን ሕይወት የሰዋ የሚል ግምትን እንድንይዝ ያደርጋል። በዚህም እግዚአብሔርን ቁጡ ወይም ቁጣ የተሞላና ኃጢአተኞችን ለማጥፋት ብቻ የሚገሰግስ ያስመስለዋል። በዚህም አስተሳሰብ ክርስቶስ ክብርን ይቀበላል፣ እግዚአብሔር ግን ይረሳል፣ ክብሩም ይገፈፋል። ምክንያቱም በጣም ተቆጪ ነዋ። ሰይፍ ይዞ እየተክለፈለፈ ለመብላት የሚገሰግስ አንድ የሆነ ነገር ነው ያደረግነውና ማለት ነው። መጽሐፍ ቅዱስ እንዲያስተምረንም ግን የማስተሰሪያ ሥራ መነሻው ክርስቶስን ምትክ በማድረግ ኃጢአተኞችን ለማዳን የነበረው የእግዚአብሔር በጎ ፈቃድ ነው። ይህ በጎ ፈቃድ የእግዚአብሔር ድንገተኛ ሐሳብ ሳይሆን በተተኪው ሥራ ኃጢአተኞችን ለማዳን በእግዚአብሔር ፍቅርና ፍትሕ ላይ የተመሰረተ የተመረኮዘ ሐሳብ ነው። ለኃጢአተኞች መውጫው እንዲሆን በር የከፈተላቸው የእግዚአብሔር ፍቅር ነው ይላል። እንዲህ ባለ እጹብ ድንቅ በሆነ ሁኔታ ነው አባቶች የሚያስቀምጡት። የኛ እምነት ይሄ ነው፣ እናንተ እንደምትሉት አይደለም። ትላንትና እነ መምህር በረከት ቤት ሰምታችሁታል። እግዚአብሔር ደም ጠምቶት የሚክለፈለፍ በቃ እንደዋላዩ ላይ ይሄ ቁጣ የሚባለው ከማን ውጪ ማለት ነው? ከወልድ ፈቃድ ውጪ፣ ከመንፈስ ቅዱስ ፈቃድ ውጪ ብቻውን በኃጢአት የሚንተከተክበት የሰው ልጆችን ሲያይ ማለት ነው። ኢየሱስ ደግ፣ ሚስኪን፣ ሰዎችን የሚወድ በቃ ከአባቴ ቁጣ ላድናቸው ብሎ ከማን ፈቃድ ውጪ ማለት ነው። እና እንደዚህ አይነት እኛም ማንለውን ያው ቀደም ፊ እንዳላችሁ የትኛውም ርዕስ ሲነሳ እኛ ከምንለው ውጪ ነው የምትሉት። ለምንድን ነው እንደዛ የምትሉት? በትክክለኛ ትምህርቱን መሞገት ስለማትችሉ ማለት ነው። አሁን በምትክ የተደረገ ቤዛዎት ምንጩ ለኃጢአተኛው በር የከፈተለት የራሱ የእግዚአብሔር ፍቅር ነው። እኔ ደግሞ እኮ የሚገርመው ከሌላ ቦታ መጥቶ የሚሰዋለትና እንደው ያን እንደማይቶ እንደሚረካ እንደሌላ አንድ ነገር የምታረጉት ለኃጢአተኛው የሚሆነውን ለኃጢአተኛው የሚቆጠርለትን ያንን ጽድቅ ያዘጋጀው እኮ ራሱ እግዚአብሔር ነው። ራሱ እግዚአብሔር እኮ ነው ሰው የሆነው እኮ። እንዴት ነው የምትመለከቱት? ቀድቼዋለሁ፣ አሰማቸዋለሁ፣ ቃልዬ እልክልሃለሁ፣ ኤፍዬ እልክልሃለሁ። በፍጹም እኛ ከምንለው ውጪ ነበር ሲናገሩ የነበሩት ማለት ነው። ያ ኃጢአተኞችን ለማዳን አንድ ልጁን የሰጠኮ ራሱ እግዚአብሔር ነው። እግዚአብሔር እኮ ነው ሰው የሆነው። ልክ ከሌላ ቦታ መጥቶ ተገኝቶ ያንን አሽቶ ከቁጣው በቃ ይባውፍ ወይ ያለ አይነት ነገር እግዚአብሔር ነው ሰው የሆነው። ይሄ የሚያሳየው ምንድን ነው ታዲያ? ሮሜ ምዕራፍ 3 ከ25 እስከ 26 ያለው ለኃጢአተኞች የሚሆነውን ያንን የማስተሰሪያውን ያቆመ የማን ፍቅር ነው? ይሄ እግዚአብሔር ፍቅር ነው። ችን ብቻ ልበል፣ እርሱ አስቀድሞ ወዶናልና እኛም እንወደዋለን። ፒኤስኤ በዚህ ላይ የተመሰረተ ነው ማለት ነው። ግን አንድ አቃል እግዚአብሔር ዝም ብሎ አይቆጣ። ቁጣ ምንድን ነው የሚመጣው? የእግዚአብሔር ጽድቅና አመፅ ሲገናኙ ነው። ድንገት ብቅ ብሎበት ሳይሆን ከጽድቁ የወጣ ያ ቁጣ ነው። እግዚአብሔር በመለኮታዊ ጥላቻ ኃጢአትን ይጠላል።
ያ በመለኮታዊ ጥላቻ ነው ኃጢአትን የሚጠላው እግዚአብሔር። ለዚህም ነው እንግዲህ ለሰው ልጆች የሚሆን የራሱን አንድ ልጁን ለሰው ልጆች አሳልፎ የሰጠው ብለን ነው እንግዲህ እኛ የምናስተምረው እንጂ እናንተ እንደምትሉት አይደለም። የአንድ የተወሰኑ ሰዎች እንደዚህ አይ ቲንክ ምንድን ነው ካሳው ለሰይጣን የተደረገ እንደሆነ ምናምን እንዲህ ሲያወሩ ሰምቻለሁ። እና አይ ቲንክ በጣም እንዲህ አንድ ይሄ ወጥ የሆነ ጀነራል መስመር ለማስመር አሁን የእግዚአብሔር ባህሪያቱን ካየ የእግዚአብሔር ድርጊቶችን ካየ ማለት ነው የሆነ ቤትም እንዲያወርተናል እና የእግዚአብሔር ድርጊቶች ከራሱ ከባህሪው የሚወጡ የሚፈልቁ የሚነሱ ናቸው እንጂ ከውጭ የሚነሱ አይደለም። ማለት ሴጣን የሚባል ነገር ስላለ እስቲ አክት ላርግ ብሎ አይደለም አክት የሚያደርገው እግዚአብሔር በባህሪው በኢሰንሱ ነው እግዚአብሔር አክት የሚያደርገው። የእግዚአብሔር ድርጊቶች ከራሱ ከባህሪው ነው የሚነሱት እና እግዚአብሔር ቅዱስ ነው ኢሰንሻል በሆነው ፕሮፐርቲ። ስለዚህ ለኃጢአት ያለው የዛ የኢሰንሻል የሆነው የቅድስናው ምላሽ ለኃጢአት ያለ ያ ምላሹ ቁጣው ነው፣ ፍርዱ ነው። እና ጀስትስ ኦፍ ጋድም በጣም አድማቂ ነው። ፔሲ በጣም ያደምቃል። እና አንተ ማን ኃጢአተኛ ነህ? ልክ አብርሃምም ሲያምን አብርሃም እኮ ያመነው ልክ የሳራን ሙት ማፀን ተመልክቶ ከዛ የራሱንም አይቶ አለመቻሉም በቃ 100% አረጋግጦ ነው የሆነ ጨፍኖ አይደለም የሚያመነው። አለመቻልን አይቷል አብርሃም። ሳራን ያህል ማፀኗ ሙት ነው። ከዛ ራሱንም ሲያይ አይችልም፣ ግን በሚችል አይደል ያስችለኛል አለ እግዚአብሔርን አመነ። ያንን እምነት እግዚአብሔር ጽድቅ አድርጎ ቆጠረለትና እምነት በጭፍን አይደለም ኃጢአትን በመረዳት ነው የሚጀምረው። ማን አንተ በእግዚአብሔር ፊት ነው በቃ ሙት ነው ያለብህ፣ ፔናሊቲ ኦፍ ዴዝ አለብህ። እሱ ነገር እሱን ደግሞ ክርስቶስ ወሰደልህ፣ ተቀበለ። ይሄ የወንጌሉን ኮር ፖይንት በጣም አድምቆ ይገልጻል። ፔስ እንዲሁ ዝም ብሎ ዶክትሪናል ክሌም ብቻ እንዳይመስለን፣ በጣም የወንጌሉን ኢሰንስ ወንጌል ምንድን ነው፣ እኔ እንዴት ነው የምታይ ነበር፣ ያለ ክርስቶስ ህይወት ምን ይመስል ነበር የሚለውን በጣም በቃ እንትን ብሎ ያቀርብልናልና ሌላው አሁን አርሲስ ፕሮ ሊያነሳቸው ሀሳቦች ስለተነሱ ሜቢ የምታውቁ ከሆነ ይሄ ሎጂክ ኦፍ ፔናል ሰብስቲቱሽን የሚል መጽሐፍ አለው ጂአይ ፓርከር ማለት ነው። እንዲሁም ደግሞ ኮንትሪቢሽን ቡኮች አሉ እነ ስቲቨን ጄፈሪ ምናምን የጻፉት የቤተክርስቲያን አባቶችንም ያነሳሉ ምናምን። እና አንዱ አርጊመንቱ ሲነሳ ያየሁትኝ እግዚአብሔር ክርስቶስን ፎርሴክ አረገው ሲሞት ፎርሴክ አረገው ምናምን የሚል ማለት ነውና ሞት በዲፊኒሽኑ እንግዲህ ዘኦል ክርስቲያን ይመስለኛል ኦሪየንታልስም የሚያስረዱት ሞትን ሰፓሬሽን ብለው ነው። እና ክርስቶስ ሲሞት የሰፓሬሽን ሀሳብ አለ እዛ ውስጥ። ክርስቶስ ከእግዚአብሔር ሰፓሬት አረገ እንላለን። አት ዘ ሴም ታይም ደግሞ ሲሙልታኒየስ በሆነም ደግሞ እሳቤ ኢን ሪሌሽንሺፕ ውዝ ጋድም ነበረ እንላለን። አሁን ፔሴ ሁለቱንም አጣምሮ ያዘ ነው። ሰፓሬሽን ክርስቶስ ሲሞት ተለየ ከእግዚአብሔር ተለየ የምንልበት እሳቤ ማለን። አት ዘ ሴም ታይም ደግሞ በዛ የሰፓሬሽን እሳቤ ውስጥም ደግሞ ኢን ሪሌሽንሺፕ ዊዝ ጋድም ነበር ብለን ትሪኒቲን አናፋልስ። ትሪኒቲን የማፋለስ ነገር የለውም። በአንድ ፍቃድ ላይ የቆመ የመዳን ድርጊት ነው በአብን በወልድ መንፈስ ቅዱስ በዛ ሁሉ ተሳትፎ በዛ በፈቃድ አንድነት የተደረገው። እና ሰፓሬሽን ስናነሳ ክርስቶስ ሲሞት ሰፓሬት ሆነ፣ ፎርሴክ አረገው እግዚአብሔር። አንድ አርሲስ ፕሮንዶም በደም ዲፕ ነገር ያነሳል ለሶስት ቀን ተወው አይነት ማለት ነው። እና እሱ እሳቤ ሲነሳ ኢን ሪሌሽንሺፕ ዊዝ ጋድ መሆኑ አት ዘ ሴም ታይም እየተነሳ ነው። ላይክ እሱ አንቀጽ ባለበት ነው ይሄን የምናውቀው ነው። ለኢየሱስ ደግሞ በጣም ማቆም እንችላለን፣ ኮንትራዲክት አያረግም። ክርስቶስ በአምላክነቱ በሁሉ ቦታ ይገኛል ብልና ደግሞ በሰውነቱም በቦታ የተገደበ ነው ብል ሁለቱም ልክ ነው። ሚውቹዋል አድርጌን ያቀረብኩት እንጂ ማለት በሁለት ኮንቴክስት ውስጥ ሆኜ ሚውቹዋል አድርጌን ያቀረብኩት ሰው ይሄ መሆን ይችላል። ለኢየሱስ ይሄን ሁለት ሐሳቤ አንድ አድርገን ማቅረብ እንችላለን። ጀስት ለማለት ነው። አሁን ስታወራ ጀስት አርጊመንቶች ስላሉኝ ነው። ያ በትክክል። እና ወገኖች ሰላም ናችሁ? እስቲ አንተ በኋላ እንትን ትለዋለህ እንዴ? ቆይ የቁጣ ልጆች ናችሁ ይላል አይደል እንዴ? ሰው በዛ ኃጢአት አልተበላሽም እንዴ? አልተጎዳም እንዴ? ኃጢአት አለ፣ ልክ ነው። አንድ እሱ ነው። ሁለተኛ ሰውስ ቢሆን የቁጣ ልጅ አልሆነም እንዴ? ከፍጥረታችሁ የቁጣ ልጆች ናችሁ የሚለው እግዚአብሔር እንዴ?
ኃጢአት በሌለበት ለምን ይቆጣል እግዚአብሔር? ከፍጥረታችሁ የቁጣ ልጆች ካለ ለምንድን ነው ያን የቁጣ ልጆች የተባለው? ምንድን ነው? ኃጢአት በሌለበት መቼስ ቁጣ የለም አይደል? እና በሁለት አይነት መንገድ አሁን እነሱ እንትኑን ብቻ ኃጢአቱ ላይ ብቻ ነው የሰው ያ የበደለው ሰው ላይ ግን ያለውን ነገር አያዩትም። እና ይህን እንግዲህ ሌላ ቀን በደንብ የምናየው ይመስለኛል ይሆናል። እንግዲህ አሁን ተጀምሯል። ቀስ ቀስ እያለን እንትናቸውን ይጨርሱ። በጣም ደግሞ ግን የሚገርመኝ ይፊ ከዶክትሪናቸው ተነስተው አይደለም እኮ ሲሟገቱ የነበሩት እንትና ቤት ማለት ነው መምህር በረከት ቤት እኛው ቤት ውስጥ ያሉ ሰዎች ማለት ነው። እኛው ቤት ውስጥ ያሉ ሰዎች ይህንን ሞግተዋል። ታዋቂ ሰዎች ማለት ነው። ይህንን የሚሞግት ዶክትሪን የላቸውም እነሱ። ፔሴን የሚሞግት ዶክትሪን የላቸውም። በዛ እነሱ ባሉት ዶክትሪን ይህንን መሞገት አይችሉም። የሚያውቁትም ራሱ እንኳን አይመስለኝም እኔ ሳስበው ማለት ነው። እና የኛው ሰዎች እርስ በርሳቸው ሲጻጻፉ መጽሐፍም ሲያወጡ ከጻፉት ላይ ወስደው በእኛው እንትን ነበር ሲተኩሱ የነበረው። እና ይህንንስ እንዴት ታየዋለህ? በእነሱ ቤት መሞገት አይገባቸውም ወይ የሚለውን እስቲ ሌሎቹ ሰላም ካሉም በኋላ ትቀጥላለህ። ግድዬ እንዴት ሰላም ነው ወይ? ተሜዋ እና እንደገና ደግሞ ሀሴድ ሰላም በሉን። ቅዱሳን ሼር ይደረግ እንጂ ምንድን ነው? እሺ አስችዬ ሰላም ብያለሁ ሁላችሁንም። በጌታ ጸጋና ሰላም ይብዛላችሁ። እውነት እኔ ሰሞኑን በጣም ነው ደስ ያለኝ። በተለይ እነ ኤፊ የሚባሉ ወንድሞች የት እንደነበሩ ደብቃችሁ ነው እንደ እስካሁን እነ ተሚ አይነት እውነት ቀና በቃ ይሄ ለአንድነት የሚተጉ ቤታቸውን ለመስራት እንደዚህ እንትን የሚሉ ያው ልባችን በጣም እንትን ብሎ ነበር። አሁን ያለውን ነገር ደግሞ በቃ ደስ አለኝ እውነት። እና ተባረኩ እነ ኤፊ በርቱ። በተለይ አሁን ቅድም እንደተባለው ያው ትንሽ ነው ፎሎ ቢያንስ 1000 እንኳን እንትን ቢባልና ቤት ከፍቶ እንትን ብንል ጥሩ ነው። እና አሁን ቃልዬም እስካሁን ሶሻል ሚዲያ ላይ ኤፊ እንዳይገባ ለምንድን ነው ደብቃ ያቆየን አንተ ማለት ፈልጋለሁ። በተረፈ ተባረኩላችሁ። እየሰማን ቆንጆ ነው። ቀጥሉ። ተባረክ ወንድም አለም ተምዬ ሰላም። እኔ ራሴ መቻወኩትና አሁን አንዴ ማቆ በደንብ ገና ብዙ አንተ የደበካቸው ልጆች አሉ። አውጣ ወደዚህ አምጣቸው። ለምሳሌ አሁን ጆ መሊቅ አይመጣም። ብዙ አምጣ ወደዚህ አምጣ። እሱ አሁን በጣም እና ሌሎችም አሉ። ጆዬ እንኳን ያው ከሰሞኑ አንፃር እንኳን አልመጣ ነበር፣ ግን ያው እሱ በጣም የሚደንቅ ሰው ነው። እንግዲህ ቻናሉን እንትን ፎሎ ታደርጋላችሁ ብዬ አስባለሁ። በጣም ሴንሲቲቭ ነገሮች ሲኖሩ ግን ይመጣል። ያው እንደባለፈው ማለት እንደ አብዲሳ ከዛ ጉዳይ ጭንቅላት ላይ ያለውን ሰውዬ ታውቀዋለህ? አብዲሳ እንትን ፈጥሮ ነበር እንደዚህ መጥቶ ነበር እንደ እንትና ቃል ያበለጠኝ ነገር አለ። አይ መጽሐፉ ላይ ሪቪው የሰራን ቀን ነው እንጂ አላውቀውም። ቃል ከጭንቅላት ላይ ያለውን ሰውዬ አታውቀውም? ኤሴድ የሚለው ያው ሌላኛው አንበሳ ደግሞ ይኸው ለዚህ ጋር ተዋወቀው። ምን ተስኖት ይባላል እኮ ያልኩ እኮ ነው። ሌሎችም አሉ አንተ የደበካቸው አውጣቸው ነው የምልህ እኮ ቃል ሰላም ብያለሁ። ኧረ ምኑን እንደብቃለሁ? ይኸው ሲመጡ እንደዚህ አስተዋውቃለሁ። እኔ ማታ የነበረው ደግሞ በጣም ከቄስ በፊቄ ጋር የነበራችሁ እውነት እኔ በጣም ነው በቃ ሰሞኑን ሀሴት እያደረኩ ነው። በርቱ፣ ተባረኩ። በጣም መልካም ነገር ቃልዬ፣ በጣም ጥሩ ነገር ያደረገ በነገር ሸንቆጣ ያርገኝ። አስቼ የሆነ ነገር በሉት።
እንዴት ነው ወንድም አለም? አንተ ራሱ አሁን ወደፊት ትናንትና አንድ ነገር ስል ነበር። አሁን እነ ቃል የሚያርፉበት ነው ሌላ። አሁን ላይ እንግዲህ እንደ ምሳሌ ነው፣ ግን አሁን ላይ ጥሩ ስለሆነ አርሴናል ቡድን አለ እንግዲህ አሁን ላይ እንግሊዝ ፕሪሚየር ሊግ ሁለተኛ ሪዘርፎቹ ራሳቸው ከነዛ አያንሱም ማለት ነው። ከዚህ በፊት የማንቸስተር ሲቲ ነበር። አሁን ላይ አሁን ባለንበት ወቅታዊ ላይ ግን ቤንች ላይ ያሉት ነው ቤንች ላይ ራሱ ያሉት ገራሚዎች ናቸው ማለት ነው። በጣም በውድ ዋጋ የተገዙ ናቸው እና እነ ቃልዬን የሚቀይሩት ራሳቸው በጣም አስገራሚዎች ናቸው ለማለት ያለው። እነ ቃልዬን እናሳርፋለን። እነ ሐሲድ እነ ኤፊ ደግሞ አንዳንድ ነገር በውስጥ እናወራለን። እዚህ ላይ አሉ አንዳንድ ነገሮች እነሱን መመከቻ እነሱን ከቃልዬ ጋር አብረን አርሰናል ዋንጫ ስለማይበላ ሌላ ክለብ ምሳሌ ብትወስድ ጥሩ። አሁን በወቅታዊ ነው ያልኩት። በወቅታዊ ተው እንጂ እንትን እያደረግክ እንጂ ቃልዬ ምንድን ነው የሚባለው? ይሄ ከስር አመቻይታ የምትናገረው ለእንዲህ አይነት ጥያቄ ምላሽ የምትሰጥበት ምን ነበር የሚባለው? አደራይታ የምትናገራቸው ነገሮች አሉ አይደል? ለምሳሌ ቅድም አሁን አንተ ፕሬሚስ እና ኮንክሉዥን ሎጂካል አርጊመንት ለዛ ነው አሁን አስቀድሜ ተናግሬያለሁ ማለት ነው። ወቅታዊ ብያለሁ። ተው አንተ። ሌላ ማን ነው ሰላም ያላለን አለ? በጌታ ሰላም ሁላችሁንም ሰላም ብያቸዋለሁ። ከላይም ከታችም ያላቸው አስቼ፣ ቃሌ፣ ፓስተር አስታጥቄ፣ መቅዲ፣ ጉደታ፣ መንቴ እንዲሁም ወንጌላዊ ኤፍሬም ሁላችሁንም ሰላም ብያቸዋለሁ። አይገርምም? የሰሙ ድምፅ ነው የመሰለኝ። አልመሰላችሁም? የሰሙ ድምፅ የእኔ ድምፅ ነው። የተሜ ድምፅ ይመሳሰላል በጣም። የኤፊ እና የቃሌ ድምፅም ይመሳሰላል። እውነት የተሜና የሰሙ ተመሳሰለብኝ። የሚገርም ነው። አይ መልካም። ሰሞኑን ፒኤስሲ ላይ ነካክተውታል። በኢትዮጵያ ታሪክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ መጽሐፍቶች ላይ ፒኤስሲን ቁጭ አድርገው ያስተማሩ ሰዎች አሉ። ለምሳሌ በሞት የተገለጠ ፍቅር የሚለው መጽሐፍ እሱን አምጥቼ ቃል በቃል ላሳያችሁ እችላለሁ እና የእነሱን አዎ እኔ አሁን ልክልሃለሁ ፈለክ በኋላ ራሱ ማለት ነው እና ይፈለጋል። እንደውም ፒኤስሲን እኛ አልጻፍ ነው በሚገርም ሁኔታ በተለይ ምትካዊነቱ የተለያየ እንትኑን እኛ አልጻፍ ነው። እንደውም እነሱ በተከሸነ አማርኛ በሚገባን ቃል ጥቅስ እያጣቀሱ ነው እንደውም ስለ ቤዞት የሚጽፉትና በጣም መልካም የሆነ ነገር አላቸው። አሁን ምንድነው እዚህ ያሉት የተረዳሁት ነገር ለመቃወም ነው የሚቃወሙን እንጂ ምን እያለን እንዳለ እንኳን በውሎ አያውቁትም። አሁን ቅድም አይተዋል አይደል? አጋቶንን ራሱ ሉተራን እንዲህ ይቀበላሉ፣ ጴንጤ እንደዛ ይቀበላሉ ምናምን ነገር። እሺ እኛ ምን እያለን ነው ሲባል መልስ የለም። አያውቁትም ጭራሽ። እሱም ብቻ እኮ አይደለም ሊቃውንት የሚባሉ 90% አያውቁትም ፕሮቴስታንቱ ምን እያለ እንደሆነ ምን እያለ ደግሞ አይደለም የሚለውም ማለት ነው። እሱን እንኳን ለይተው አያውቁትም። እና በማስረጃ ሁሉን ነገር እኔ ባለፈው የሆነ ቦታ ነው እና እንደዚህ ትልክለታለህ አጋቶን ታሳየኛለህ እያለ ነው። አጋቶን ለእኔ ሲልክልኝ አሳያለሁ። ችግር የለውም። በሞት የተገለጠ ፍቅር የሚለው መጽሐፍ ገዝቶ ያንብበው። ሌላ ምን ከባድ ነገር እኮ አይደለም። እና ሰሞኑን ራሱ እንደዚሁ የቤተክርስቲያኒቱ መጽሐፍቶች ላይ ሌላ ነገር ነው። እኔ ብዙ ጊዜ ኤርሚን በጣም ያደነቁበት ነገር አለ ከቅርብ ጊዜ በኋላ ማለት እነሱ የሚሉትን እኛን የሚከሱንን ነገር በሙሉ ከገልጣችሁ ካያችሁ እነሱ ወይ ገድላት ላይ ወይ ድርሳናት ላይ ወይ የሆነ አንድ ታላቅ ሊቀ ሊቃውንት የተባለ ጸሐፊ የሚናገረውን ነገር ነው ማለት የቤተክርስቲያናችን እንዲህ ታስተምራለች ብሎ ያለውን ነገር ነው እኛን አጥተው እየከሰሱ ነው ያሉት። ብዙ ጊዜ ይደነቀኝ ነው። ይህን ነገር በማስረጃ እናደርገዋለን ከዚህ በኋላ ማለት ነው። ብቻ ተባረኩ። መልካም ቃልዬ አንድ እንትን አንብቤ ዝም ብዬ ላንብብልህ፣ ግን አሁን አናነሳውም። ስለዚህ እግዚአብሔር ሰው እንደሆነና
ሰውም እግዚአብሔር እንደሆነ እናምናለን የሚል አንብቤ ማለት ነው። ሰውም እግዚአብሔር ሆነ። ያ ኦ ከባድ ነው አይደለ? ያ ቦታውን ቃል ስጋ ሆነ አምላክ ሰው ሆነ የሚለው ቃላት ኦሬዲ መጽሐፍ ቅዱሳዊ ናቸው። ሰው አምላክ ሆነ ማለት ነው። ምክንያቱም ቃል ስጋ ሆነ ስንል ኦሬዲ አምላክ የሰውነት ባህሪን ገንዘቡ አደረገ ነው። ሰው አምላክ ሆነ ስንል ሰው ነበረ፣ ከዛ በኋላ የአምላክነት ባህሪን ገንዘቡ አደረገ እያለን ያለን ስለ ክርስቶስ በተጻፈው ቦታ ላይ ነውና የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ አስተምሮና የውጭ ግንኙነት የሚለው መጽሐፍ ላይ አምስቱ አዕማዳት ላይ ነገረ ስጋዊ የሚለው ላይ አምላክ ሰው አምላክ ሆነ ብሎ ነው የሚጀምረው ራሱ ማለት ነው። ስለዚህ ሰው አምላክ ሆነ። ይሄ ያው አንድ ባህሪ አትናቴዎስ ነው ያለው። አትናቴዎስ የሚታወቅለት አለ ያ። ስለዚህ ሰው አምላክ ሆነ የሚለው እግዚአብሔር ሆነ የሚለው ከዛ ላይ የወጣ እንደሆነ ብዬ ያ ልክ ነው። አትናቴዎስ ለቴዎሲስ ያወራው ነው ክሪስቶሎጂ አይደለም ማለት ስለ ቴዎሲስ ያወራው ነው ያነበብክል? አይ ስለ እንትን ሲናገር አለ እኮ አንድ በጣም የታወቀ አምላክ ሰው ሆነ፣ ሰው አምላክ ሆነ የሚለው ይሄ ታዋቂ ንግግሩ አለ አይደለ? የሱ እኛ አምላክ እንሆን ዘንድ እሱ ሰው ሆነ የሚለውን እንዳይሆን እሱ ከቴዎሲስ አኳያ ነው። የእንትና ንግግር ግን እሱ እንትናም እንዳለ በደንብ ነው የሚባለው ኦርቶዶክስ ላይ አምላክ ሰው ሆነ፣ ሰው ደግሞ አምላክ ሆነ የሚሉ ማለት ነው። ይህንን ግን ያነበብኩትኝ በጣም ከኛው መጽሐፍ ላይ ነው ያነበብኩትኝ። አሁን ያነበብኩልን ገጹን እነግርሃለሁኝ በእንትን አድርግ እና ስለ ክርስቶስ ባህሪ ሲናገር የጥንት ቤተክርስቲያን መምህራን ይህን ባህሪ አንድነትና ህብረት የብረት ግለትና የስጋና የነፍስ በሰው ውስጥም መገኘት ምሳሌ በማድረግ አስረድተዋል። ስለዚህም እግዚአብሔር ሰው እንደሆነና ሰውም እግዚአብሔር እንደሆነ እናምናለን፣ እናስተምራለን፣ እንመሰክራለን። በእርግጠኝነትና በእውነት መለኮታዊና ሰብአዊ ባህሪ ፍጹም ግንኙነት ባይኖራቸው ኖሮ ያ ሊሆን የማይችል ነበር ይላል። ኤፊ አለ ስልክ በጣም ስቲል እንትን አላደረገኝም። ይሄኛው የማን አንቀጽ ሃይማኖት ኦር ሳምቲንግ ነው እናምናለን ካለ የሆነ ነገር ያለን እንትን እኮ እስቲ አጋቶንም ሊነግረን ይችላል ካለ በኦርቶዶክስ እኮ የአምላክ ሰው ሆነ፣ ሰው አምላክ ሆነ የሚለው እኮ በጣም ይታወቃል እኮ ቃልዬ። በእነሱማ ይታወቃል። እኔ እንትኑን ነው የአትናቴዎስ የቴዎሲሱን ነው የማውቀው። የእሱ ነው በደንብ የሚታወቀው። ማን ቢኬም ጋድ ሳይሆን እኛ አምላክ እንድንሆን እሱ ሰው ሆነ የሚል ቴዎሲስን ሰፖርት የሚያደርግበት ነው እሱ። እሱም ደግሞ ቴዎሲስ ፓላማይት ቴዎሲስ አይደለም እሱ ራሱ ማለት ነው። ግን ሰምሃው አሁን እንትን የሆነብኝ ግን ቬግ የሆነብኝ ይሄኛውን ነገር አትናቴዎስ ብሎት የትኛውም ስራው ላይ አላየሁም። ስለ ክሪስቶሎጂ ማለት ነው። ስለ ቴዎሲስ ከሆነ ኦፍ ኮርስ ክሪስቶሎጂ ላይ ይዞ ልክ ጋድ ኢንካርኔት አደረገ እንደምንለው ሰው ደግሞ ዲቫይን ሆነ በክርስቶስ የሚል ነገር አላየሁም። ለዛ ነው የጠየቁ። አሁን ያነበብኩልህ ግን ያለው የኛው እንትን የእምነት መግለጫ ነው። እኔ ራሴ ትላንት ነው ያነበብኩት። አይ ዶንት ኖ እስቲ የአትናቴዎስን አይ ዶንት ኖ እሱ በደንብ መታየት አለበት። አላውቅም እዛ ላይ
አትናቴዎስ ብለዋል የሚለውን ነገር እንትን አላረኩም። ገና ሶርስ እፈልጋለሁ እንጂ የሉትራኑ ከሆነ ግን እስቲ እነ ኤፍኤም ስላሉ ወደዛት ቢን የሚለውን ነገር ይነግሩናል። የአትናቴዎስ ግን አይዳውቲት በጣም በሉ አሁን ጥያቄ ያላችሁ ልጆች ካላችሁ ጥያቄ መጠየቅ ትችላላችሁ። ሀሴድ እስካሁን ዝም ብለሃል። ምን አለ የምትለን ነገር ካለ? ትንሽ ወደ ሪትማችሁ እስክገባ ነው ዝም ያልኩት። እየሰማችሁ ነበር ቅድም ኤፊም ሲያወራ፣ ማታ እና መምህር በረከት ቤት ሲወራም የተወሰነ ሰምቻለሁ። እኔ እውነት ለመናገር በጣም ማለት ባላንስድ በሆነ መልኩ ይናገራሉ ብዬ የማምናቸው የኦርቶዶክስ ቤቶች ውስጥም በጣም አውት ኦፍ ኮንቴክስት ሲወራ ብዙ ነገሮች ደግሞ ሃስቲሊ ጀነራላይዝ ሲደረጉ እንዲሁም ደግሞ እኛ ከምንልበት ሴንስ ውጪ ነገሮች ሲወሩ ብዙ ጊዜ ስለምሰማ የመጨረሱን ትዕግስት አጣለሁ። አብዛኛውን ጊዜ ይመስለኛል ኤፊን አይቼዋለሁ ማታ፣ ጆናታን ሉትራንም ያየሁት ይመስለኛል። ትላንት ወዲያም ጀምሮ እንደዛ ነበር። በታሪክም በቤተ ክርስቲያን አባቶችም አሁን በቤተ ክርስቲያን አባቶች ፒኤስኤ ምን አይነት እንትን እንደነበረው አቤላን ይመስላል። አቤላ ማን ነው? ቃል ይሄን ንገረኝና አልቀጥል። አቤል ስም ያለው ክርስቲያን ክሪድ አይመስልም። ቀጥል አትመስል። ብዙ ርቀት አለ። ሄደ። እሺ እና እውነት ለመናገር ምንድነው እየተባለ ያለው በዋናነት አብዛኛውን ጊዜ አንድ የሆነ ስኮላር የሚሉት የሆነ ግለሰብ አንድ የፕሮቴስታንት የሆነ ጸሐፊ ያለው ነገር ላይ ነው በጣም ሰዓታት 2-3 ሰዓት የሚወራው፣ ወይ አንድ ቪዲዮ ተይዞ ነው የሚወራው። እኔ በጣም የሚከብደኝ በእውነት ይሄን ስል ማለት እንዴት ነው በዚህ ልክ በጣም አጥበው የሚያዩት። በነገራችን ላይ ቴዎሎጂ በፕሮቴስታንቱ ሰርክል ውስጥ በጣም ዋይድ ነው። ፕሮቴስታንቱ የመጀመሪያ የእምነት ከእምነት መመስረቻዎቹ ከአምስቱ አዕማዳት ከምንላቸው ይሄ አምስቱ ሶላዎች ማለት ነው በእኛ ኮንቴክስት ውስጥ አንዱ መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ ብቻ የሚለው አስተምህሮ ከሚያመጣቸው ትልቅ በረከቶች ውስጥ አንዱ ለቤተ ክርስቲያን መጽሐፍ ቅዱስ የሚለው የትኛውም ነገር በትክክለኛው ኮንቴክስት፣ በትክክለኛው አውድ፣ በትክክለኛው መንገድ መተርጎም አለበት ብለን ማመናችን። በዚህ ምክንያት ከአንድ ጸሐፊ ሌላ ጸሐፊ በተወሰነ መልኩ ልዩነቶች ቢፈጠሩ አይገርምም። ምክንያቱም ዋነኛው ራሳችንን አሳልፈን ልንሰጥለት ልንሞትለት የሚገባ እንዲሁም ደግሞ በሌሎች አመለካከት ኢቭን በቤተ ክርስቲያን አባቶች ቀደምት በነበሩ ቤተ ክርስቲያን አባቶች ጭምር አይ ትክክል አይደለም የምንላቸውን ነገሮች ትክክል አይደለም እንድንል የሚያደርገን መጽሐፍ ቅዱስ ይላል፣ መጽሐፍ ቅዱስ ያስተምራል ይሄንን ብለን ማመናችን። ለምሳሌ አብዛኛዎቹን እዚህ ቤት ውስጥም በተደጋጋሚ ስንገባ ቃሌን በተደጋጋሚ ቪዲዮ ሲሰራ ዲቨሎፕመንቶች ቢኖሩም የሚታዩ ነገሮች ቢኖሩም አይ መጽሐፍ ቅዱስ አያስተምርም የምንላቸው ነገሮች ላይ አይ እኛ ከሉተር ጋር ሂር አይስታንድ ነው የምንለው እንደ ፕሮቴስታንት። በቃ እዚህ እንቆማለን፣ የእግዚአብሔር ቃል ይናገራል፣ ህሊናችን ይመሰክርልናል ነው የምንለው። ስለዚህ አንድ ቪዲዮ ብቻ ተይዞ በቃ ፕሮቴስታንቶች እንዲህ ነው የሚያምኑት ሲባል አይደለም። ፒኤስኤ ኢቭን እንትን ይሄ በዲኖሚኔሽኖቹ ደረጃ ራሱ ዲግሪው ሊጠብቅ ሊላላ ይችላል፣ የኢንፋሲሱ ሊለያይ ይችላል። ፒኤስኤ በሉትራን እና በፕሬስባይቴሪያን የተለያየ ኢንፋሲስ ሊኖረው ይችላል። ጠበቅ የሚልበት መንገድ ይለያል። ዲስከሽኖች አሉ በመካከላችን። ግን ኤኒ ፎርም ኦፍ ፒኤስኤን አልቀበልም ማለት እውነት እኔ ምን አይነት ክርስትና ነው የሚለው አንደኛ ግራ ያጋባኛል። ምንም አይነት ፎርም ኦፍ ፒኤስኤን አልቀበልም። ለምሳሌ
ቅድም 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 አስቼም ብለኸው ነበር። ማለት ምንድን ነው የአቶንመንት ፎርሙላቸው ምንድን ነው? የትኛውን የአቶንመንት የትኛውን የአቶንመንት አስተምህሮ ነው የሚቀበሉት እነዚህ ሰዎች? እኔ ግራ ያጋባኛል። በሰማ ደስ ይለኛል። ምናልባት ቢነግሩንም ገብተው እዚህ ኦርቶዶክሶች ካሉ። ግን አሁን ክራይስተስ ቪክተር ይነሳል። አብዛኛውን ጊዜ ተቃውሞ የሌለበት ነው። ግን ክራይስተስ ቪክተር ብቻ አንልም። ባለፈው እዚህ ቤት ከቃሌ ጋር ከሆነ ሰው ጋር እያወራን ነበር። የሆነ ሉትራን ነኝ የሚል ልጅ ገብቶ ፔሴ ከክራይስተስ ቪክተር ጋር ይጣላል፣ ክራይስተስ ቪክተር ነበር ቀደምት አባቶች ጋር የነበረው ምናምን ብሎ ቃሌ እየሄደበት እንደነበር አስታውሳለሁ። እና ፔሴ አንደኛው ባህሪው ይላል ጋቪ ኖርትላንድ፣ ፔሴ አንደኛው ባህሪው ኢንቴግሬቲቭ መሆን ነው የሚለው። በጣም የፔሴ በጣም አሪፉ በቃ ምንድነው ኔቸሩ ፔሴ ቢባል ኢንቴግሬቲቭ ነው። ፔሴ ከክራይስተስ ቪክተር ጋር አይጣላም በመጀመሪያ ደረጃ። ግን የትኛውንም አይነት የፔሴ ኤኒ ፎርም ኦፍ ፔሴን አልቀበልም፣ ፔናል ሰብስቲቱሽን አቶንመንት የሚባል ነገር ከናካቴው የለም የሚል ሰው ለምሳሌ ትላንትና የክርስቶስ ኢየሱስ ምልጃ ላይ የሆነ ቤት እየሰማው ነበር ሲያወሩ እና ብሉይ ኪዳን ላይ ምንም አይነት ፉትፕሪንት የለውም አማላጅነት። ምክንያቱም ሊቀ ካህናት በብሉይ ኪዳን አያማልዱም ነበር የሚሉት። በአብዛኛው ክርክራቸው እዛ ላይ ያተኮረ ነበር። እሺ ስለዚህ ፒኤስኤ ላይ ይሄንን ህግ ቀጥታ ተግባራዊ እናርጋምተን ብሉይ ኪዳን ላይ ያሉ መስዋዕቶች ሰብስቲሽነሪ ኔቸር አልነበራቸውም ወይ? ኃጢአተኛውን ቦታ አይተኩም ወይ? ኃጢአተኛውን ከእግዚአብሔር ፍርድ አያስመልጡም ወይ በኃጢአተኛው ቦታ ገብተው? ስለዚህ ኤኒ ፎርም ኦፍ ፒኤስኤን አልቀበልም የሚል አንድ ክርስቲያን ሲያጋጥመኝ እውነት ምን እያለ እንደሆነ ግራ ነው የሚያጋባኝ። በእርግጥ አንድ ሁላችንም እዚህ ያለን የምናምነው አንድ ነገር አሁን የቤተ ክርስቲያን አባቶች ፒኤስኤን አምነዋል አላመኑም ምናምን፣ ፒኤስኤ እንደተባለው ነው። የትኛውም ዶክትሪን ኢንዴብዝ እየገባን በሄድን ቁጥር እየተባለ ያለው ነገር ጠበቅ እያለ በጣም ሰፋ እያለ ከመሄዱ አንፃር እንዲኮ እናንተ ትላላችሁ እሱ እኮ እንዲህ አይልም ምናምን የሚል ነገር መፈጠሩ ግልጽ ነው። በእርግጥ ይሄን እናምናለን። ነገር ግን የቤተ ክርስቲያን አባቶች ጋር የሆነ ፎርም ፒኤስኤ አለ አሁን እኛ ከምንለው ጋር የማይጋጭ፣ በነገራችን ላይ አሁን እኛ ከምንለው ጋር የማይጋጭ ነገር ግን ዋሪፍ አሁን እኛ የምንለው ነገር ደግሞ ኢንዴብዝ ከሆነስ ጥልቀት ካለውስ ይሄ ችግር ሊሆን አይችልም። በመሰረቱ ይሄ ችግር ሊሆን አይችልም። ምክንያቱም የትኛውንም ዶክትሪን አንድ የቤተ ክርስቲያን አባት ጋር ሙሉ በሙሉ ተሰግስጎ አናገኝም። የትኛውንም ዶክትሪን የትኛው የቤተ ክርስቲያን አባት ነው በየትኛው የቤተ ክርስቲያን አባት ነው ቨርስ ባይ ቨርስ የመጽሐፍ ቅዱስ ሁሉንም ክፍሎች አብራርቶ ያስተማረ? የትኛው የቤተ ክርስቲያን አባት ነው? የቤተ ክርስቲያን አባቶችንም እኮ አንዳቸውን ከአንዳቸው እያየን አንዳቸውን ከአንዳቸው ጋር እያዛመድን አንዳንዶቹ ኢንካርኔሽን ላይ አንዳንዶቹ አቶንመንት ላይ ሌሎቹ የተለያዩ አይነት ፖይንቶች ላይ ነው የቤተ ክርስቲያን አባቶችን ጠበቅና ጠለቅ ያለ ስራ የሚሰሩት። ምናልባት ደግሞ በአንዳንድ ጊዜ ደግሞ በጊዜ በታይም ለምሳሌ ከአንደኛው እስከ አምስተኛው ክፍለ ዘመን በእግዚአብሔር ማንነት ላይ በትሪኒቲ ላይ ትምህርት ጥያቄዎች የነበሩ ጊዜ ያንን እንመለከታለን። በኋላ ስንመጣ ምናልባት ሜዲቫል ፒሪየድ ላይ ስንደርስ አሁን ጭራሽ ልንከራከርባቸው የማንችላቸው ርዕሶች ይሄማ ቀልድ ነው፣ ምን አይነት ክርክር ነው የዛን የነበረው? ይሄ የምር አከራክሯቸውን የምንላቸውን ነገሮች ለ100 ዓመት ያህል እያንዳንዱ ጸሐፊ እየጻፈ ሊከራከርበት ይችላል። ስለዚህ በዘመናት ውስጥም የሆነ አስተምህሮ ጉልህ ቦታ ኖሮት ትልቁን ቦታ ይዞ የክርክር ምክንያት ሆኖ ልናገኘው እንችላለን። ስለዚህ 16ኛው ክፍለ ዘመን ላይ በተነሳው ሪፎርሜሽን ምክንያት በቤተ ክርስቲያን ታሪክ ውስጥ 16ኛውን ክፍለ ዘመን ከቤተ ክርስቲያን ታሪክ ገንጥሎ የማየት ችግር ነው ያለው። አሁን በተለይ በጣም ከይቅርታ ጋር የኢትዮጵያ ኦርቶዶክስ ቤተ ክርስቲያን 16ኛው ክፍለ ዘመን በቤተ ክርስቲያን ታሪክ ውስጥ ጨለማ አርጎ የማየት አይደለም። እንደው ቤተ ክርስቲያን ከገባችበት በጣም አስቀያሚ ቅርቃር ውስጥ
እግዚአብሔር ይባርካቸው እና ማርቲን ሉተርን ቤተክርስቲያንን በመጽሐፍ ቅዱስ እና በቀደምት የቤተክርስቲያን አባቶች እነሱም በመጽሐፍ ቅዱስ ጋር ስሙም ሆኖ ሲገኙ ለማስታረቅ እንዲሁም ቤተክርስቲያንን ወደ እግዚአብሔር ቃል ለመመለስ የተደረገ ጥረት ነው። ስለዚህ ፒኤስኤ አንድ የሆነ አባት ጋር አሁን በምንልበት መንገድ ሙሉ በሙሉ መኖር አለበት አንልም። ምክንያቱም አንድ የኦርቶዶክስ ወንድማችንን ጠርተን አሁን የሚያምኑትን የትኛውንም አይነት ነገር ኢቨን ትሪኒቲን ራሱ ምናልባት አንዳንድ ቤተክርስቲያን አባቶች ጋር ካልሆነ በስተቀር ሁሉም የቤተክርስቲያን አባቶች ጋር ስንሄድ ትሪኒቲ አሁን በተሰጠው የጥልቀት የአስተምሮ ጥልቀት ልክ ትሪኒቲ በአንድ የቤተክርስቲያን አባት ሲብራራ አይገኝም። አንዱን ከአንዱ ጋር እያሰናሰልን ነው እነዚህ ነገሮች የምንቀበለው። ስለዚህ ኤኒ ካይንድ ኦፍ ፔናል ሰብስቲሽን አቶንመንትን አልቀበልም ማለት ይቻላል አይቻልም ነው ትልቁ ነጥብ። እነዚህ ወንድሞቻችን በጣም ነው ግራም ያጋባው። በቃ አንድ ቪዲዮ ላይ ትላንትና የሆነን ቪዲዮ ምናምን እያዩ ሲከራከሩ እያዩዋቸው ነበር። አረ ፔናል ሰብስቲሽን አቶንመንት የአንድ ቪዲዮ ጉዳይ አይደለም። ምናልባት አንድ መጽሐፍ ከፍተንም ሰትል የምናደርገው ጉዳይ አይደለም። የክርስቶስ አቶንመንት እኮ ነው እየተነሳ ያለው። ሐዋርያ ቅዱስ ጳውሎስ እኮ ኤፌሶን ላይ ጥልቀቱ ስፋቱ ምናምን እያለ ሊገለጽ የማይችል መሆኑን የሚናገረው የክርስቶስን ፍቅር ነው። ይሄ ክርስቶስ ፍቅር በህይወቱም በሞቱም የተገለጠ ፍቅር ነው። በሞቱ ደግሞ ታይቷል። በቀራኒዮ ላይ በዛ በጎልጎታ ላይ ከፍ ብሎ ለሰዎች ሁሉ የታየ ይሄ ፍቅር ነው። ዘመናት ሳይሽሩት የሚታይ የሚያወራ ይሄንን ፍቅር አንዲት ቪዲዮ ብቻ ይዘን በጣም ያም ደግሞ በጣም በሚያሳዝን ሁኔታ ይሄ ሎጂካሊ በጣም አመክንዮአዊ የሆነ ፍልሰት ያለበትን መንገድ ማለትም የትኛው ማገላለጽ ምናልባት ሊሚቴሽኖች ይኖሩበታል። የትኛው ማገላለጽ የትኛው መጽሐፍ የሆነ ነገር ሲገልጽም ሊሚቴሽን ይኖርበታል። ሊሚቴሽኑ ላይ ብቻ ትኩረት በማድረግ አይ እናንተ የምትሉት ይሄንን ክርስቶስን እኔ አላውቀውም አልቀበለውም ምናምን የሚል ይሆናል እና ምናልባት ኦርቶዶክስ ወንድሞቻችን የክርስቶስ ኢየሱስን ሞት ከምንም አይነት የክርስቶስ ኢየሱስን ሞት ሙሉ በሙሉ ከፒኤስኤ ነጥሎ በመመልከት ውስጥ ክርስቶስ የመጣበትን ትልቁን ዓላማ እየሳታችሁ ያላችሁ ይመስለኛል። ክራይስተስ ቬክተር በጣም አስደናቂ ልብን የሚያሞቅ ዶክትሪን እንደሆነ አውቃለሁ። ግን ከፒኤስኤ ተገንጥሎ ብቻውን የሚቆም አይደለም። ክርክሮች ነበሩ የሆነ ጊዜም እኮ ኢቭን በእኛ ውስጥ እኮ እንትኖች አሉ፣ ክርክሮች አሉ፣ ዲስከሽኖች አሉ። አሁን ለምሳሌ ለአንድ ኃጢአተኛ ሰው ክርስቶስ ኢየሱስ ሞቶልሃል፣ ክርስቶስ ኢየሱስ ምትክ ሆኗል፣ ክርስቶስ ኢየሱስ በአንተ ምትክ ሞቷል፣ ካመንከው የእግዚአብሔር ጽድቅ ትሆናለህ የሚለው ባልተነገረበት ኮንቴክስት ክርስቶስ ኢየሱስ አሸናፊ ሆኗል ቢባል የቁጣ ልጅ ለሆነ ለአንድ ሰው ምንድነው ይሄ ሰው ለዚህ ሰው እንዴት ነው መልካም ዜና የሚሆነው? ይሄ በጣም መነሳት ያለበት ነጥብ ነው። ለኔ ለኃጢአተኛው የእግዚአብሔርን ሕግ ልፈጽም ላልቻልኩ እግዚአብሔርን ለማላቅ ሮሜም ከምዕራፍ 1 እስከ ምዕራፍ 3 ላይ የሰው ልጆች የተገለጹበትን ሁኔታ ሄደን ስንመለከት እየራቁ በቁጣ ውስጥ ያሉ ቁጣ የሚጠብቃቸው ናቸው እነዚህ ሰው ልጆች። ስለዚህ ለነዚህ ሰው ልጆች እንዴት ነው የክርስቶስ ኢየሱስ አሸናፊ ነው? አው ኢየሱስ ክርስቶስ ሲናገር ምን ብሏል? ኃጢአትን የሚያደርግ የኃጢአት ባሪያ ነው ይላል። በተለያዩ ስፍራዎች ላይ ውጫዊ መልክ ብቻ ያላቸውን ፈሪሳውያንን ሲገልጽ አይ እናንተ የዲያብሎስ ልጆች ናችሁ ነው የሚላቸው። የዲያብሎስ ልጅ ተብሎ ከዲያብሎስ ጋር አይደንቲፋይ ለሚደረግ የሰይጣንን ፍቃድ በህይወቱ እየፈጸመ ለሚኖር ሰው ሰይጣን ተሸንፈዋል ሲባል ምንድነው መልካሙ ዜና? እዚህ ውስጥ መልካሙ ዜና የሚገኘው አቶንመንት ቲዮሪዎቻችንን ኢንቴግሬት አድርገናቸው ፒኤስኤ ከክራይስተስ ቬክተር ሳይጣላ ሌሎች አቶንመንት ቲዮሪዎችን በእነዚሁ ሲመጡ ምናልባት የክርስቶስን ሞት እኔ እንደው የትልቁ የውስጥ ጥማቴ ምንድነው የክርስቶስ ኢየሱስ ሞት ምናልባት ሌሎች ያልታዩ እስከዛሬ ድረስ አቶንመንት ቲዮሪዎች ቢኖሩስ
እስካሁን ያሉ አቶንመንት ቲዮሪዎች ሁሉንም የክርስቶስ ኢየሱስን የሞቱን ገጸ በረከት ትሩፋት የሚገልጹ ይመስላችኋል? እኔ አይመስለኝም። ምክንያቱም ሰዎች ናቸው የሞከሩት። ሙከራ ነው እየተካሄደ ያለው። መጽሐፍ ቅዱስን በማንበብ እየተሞከረ ነው። ፔሴስ ጉድ ሙከራ፣ ክራይስተስ ቪክተር በጣም ቆንጆ ሙከራ ነው። ነገር ግን ክርስቶስ ኢየሱስ የሞተለትን ዓላማ እግዚአብሔር ራሱ የሚያብራራው ፍቅር ነው። እግዚአብሔር ራሱ መጥቶ መሬት ላይ አይ ይሄ ነው ብሎ አብራርቶ እሱ የሚያልቅ ከሆነ አብራርቶ ካልነገረን በስተቀር እኛ በመናደርገው ሙከራ እንኳን ይሄ አቶንመንት ቲዮሪ ጭራሽ አይደለም ልክ አይደለም ምናምን እያልን ይቀናነስን ቀርቶ አሁን ያሉት አቶንመንት ቲዮሪዎች እንኳን የክርስቶስ ኢየሱስን ሞት ሙሉ በሙሉ ለማብራራት ብቁ ናቸው ብያለሁ። ነገር ግን በቃ መደነቅ ያለብን ሁልጊዜም ጧት ስንነሳ ክርስቲያን በመሆናችን ደስ የሚለን ጥልቀቱ ስፋቱ ከመታወቅ የሚያልፈው የክርስቶስን ፍቅር እግዚአብሔር በክርስቶስ ኢየሱስ በኩል ገልጦልናል። ይሄ ደግሞ በሞቱ ይበልጥ ታይቷል ዓለም። ስለዚህ ኤኒ ፎርም ኦፍ ፔሴን አልቀበልም ነው እያሉ ያሉት ወንድሞቻችን እኔ ገብተው ቢያብራሩልን ደስ ይለኛል። ምንድነው የሚቀበሉት አቶንመንት ቲዮሪ? አሁን እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያንን በጣም ከይቅርታ ጋር ማታምነውን የምታቅ ምታምነውን የማትናገር እያረኳት ማያት ከቅርብ ጊዜ ወዲህ ምናልባት ቤታቸው ሲያወሩ ያያችሁ ከሆነ በጣም ሊብራል እየሆኑ ነው። በጣም ሊብራል የሆነ የቤተክርስቲያን አባት ምንም ይበል የሚቀበሉ መጽሐፍ ቅዱስ ምንም ይበል የሆነ ቦታ ላይ እነሱ የማይቀበሉት የማይጥማቸው ሆነ የማይቀበሉ እየሆኑ ነው። እንግዲህ እግዚአብሔር ይፈውሰን ነው የሚባለው። ተባረኩ። አስቼ በጣም አስረዘምኩ፣ ይቅርታ በጣም አይ በጣም ግሩም መሰረታዊ ነገር ነው የተናገረው። ኤፍ ሄድ ከፍታ አይ ቲንክ ቅድም የተወሰነ ነገር እንደዚህ ዲስከስ አድርጌያለሁ። ምንቴም ሲያነሳ በኦርቶዶክስ አሁን ኢስተርን ኦርቶዶክስ እንደዚህ ጽሁፎችን ምናምን ካየ ቀደም እንዳልኩት ራሻ ኦርቶዶክስ ቴዎሎጂያንስ አንዳንዴ የሳቲስፋክሽንን ሚኒንግ እና ሐሳብ ይቀበላሉ። የሳቲስፋክሽን ያንሰል ምን አይነት ቲዮሪ ማለት ነው። ግን ላይክ ያው የተሳለጠ ነገር ምናምን እንደሌላ ታይ ነው። የሆነ ትራዲሽኑ አላቅም ትንሽ ግራ የሚገባ ነው። የኮንፌሽን ክሌም ምናምን እንደዛ የላቸውም። ግን አይ ቲንክ የሪስቶሬቲቭ ጀስቲስ አይነት ሐሳብ መሰለኝ ላይክ የሚያስተጋቡት የክርስቶስ ሞት በቃ ልክ የእግዚአብሔርን ጀስቲስ የሚያስቡት አንተን መጥቶ እንዳከመ ማለት ልክ አንድ ሐኪም በሽተኛው ጋር ሄዶ እንደሚያክመው አይነት ፑኒሽመንትን ያወጣ አይነት ማለት ወይ ደግሞ ቁጣ የሚለውን በሌላ በሪስቶር በማድረግ ሐሳብ ውስጥ ነው ከተውንት የሚሉትና አይ ቲንክ የጀስቲስ ሚኒንጋችን ላይ ራሱ ዲፈረንስ አለን ተርሚኖሎጂያችን ላይ። ዊዛውት ፑኒሽመንት እንዴት ጀስቲስን ኤክስፕሌን እንደሚያደርጉም ትንሽ ግራ ይገባል። አንድ የገደለ ሰው መንግስት ጋር ቢመጣ ያው ዋስ መክፈል አለበት ነው፣ የሆነ ቅጣት አለ። መቼስ ቅጣት በሌለበት ፍትህንም ማቆም አትችልም። እግዚአብሔር ምሕረቱን ለማድረግ ፍትህን መተው የለበትም። እግዚአብሔር ምሕረትም ፍትህም ተጣጥመው በባህሪው ያሉ ናቸው እንጂ ይሄንን ክሌም አሁን እነሱም ይቀበላሉ። ፍትህ ምሕረትም አንድ ላይ መሆን አለበት ይላሉ። ግን ፍትህን የሚያስረዱት ሞሮፍ ሪስቶሬቲቭ የሆነ ጀስቲስን ነው። ሄዶ የማከም አከመህ እንትን አለ አይነት ነገር ማለት ነው። የቅጣትን ሐሳቤ ብዙ ያነሱ እንደዚህና አሁን ለምሳሌ መልጃን ስናነሳ ሮሜ 8 ላይ ያለውን ቀይረውታል ፍርድ ብለው እና ልክ እንደዚህ ሳይጽፉ ብዙ የቀየሯቸው ነገሮች አሉ። አሁን ሮሜ 5:8 ላይ ያለውን የቁጣን ሐሳብ ብታነሳ ለወረንታል በእንትን ነው ይቀይረዋል ሚኒንጉንና እንደሱ አይነት አፕሮች ነው ያላቸው ለማለት ነው። ሜቢ ምንቴም ሲያነሳ እንትን ስላለኝ ነው። ጀስቲስን ግን ዊዛውት ፑኒሽመንት ኤክስፕሌን እንዴት ሎጂካሊ ቫሊድ በሆነ መንገድ ኤክስፕሌን እንደምታደርገው ትንሹ ስብስብ ሎጂካሊ ኢንኮንሲስት ያልሆነ ሐሳብ ውስጥ ይጥልሃል እንደሱ ነገርና ያ እሱን ለማለት ነው። ምንቴ እሺ ኤፋይ ቃል እያለ አለ ኦኬ ተባረኩ። አሪፍ ኤክስፕላኔሽን ነው ስትሰጡ ነው የነበረው። ጌታ ይባርካችሁ። ብዙ አልጨምርም፣ እዚህ ምንም ጨምረው ነገር የለኝም። እዚህ ላይ ሌሎች ሾዎች ካሉ ማንሳት እንችላለን። ከሌሉ ደግሞ ያው አስይተኛል ማለት ነው። ጥያቄ ያላችሁ ልጆች ይኸው ኤፊ አለ፣ ሴዳ አለ፣ መጽሐፍ ቅዱስ አለ፣ ይኸው ሌሎቻችንም አለን። ጥያቄ ያላችሁን ጠይቁ። ይሄ ጥሩ ጊዜ ነው። ዛሬ
ቅዱሳን ተብሎ ብቻ ነው። ሌላ ለዛ ነው እንጂ ሌላ ርዕስ እናነሳ ነበር። ያልገባችሁ ነገር ካለ በክርስቶስ ባህሪ ላይም ባለፈው ቃልዬ እንዴት አድርጎ ስንት ቀን 3 ቀን ምናምን እንዴት ባለ ሁኔታ እንዳሳለፍን አይታችኋል። ጆዬ እና በሱ ላይም ጥያቄ ካላችሁ ለምንድን ነው እንደዚህ ይሄ ነገር የሚያስፈልገው? የትም ቦታ ስትከፍቱ ስፔሻሊ በቃ ኦርቶዶክሳውያን በቃ በዘመቻ ይመስላል። በቃ የተጣመመ ተናገሩ። ለተጣመመው ነገር ነው የሚሰጡት መልስ። ስለዚህ እውነት ሊመስል ይችላል ማለት እነሱ ላዘጋጁት ነገር ነው ላዘጋጁት ነገር እየተናገሩ ስለሆነ እንዲህ ነገር እውነት ነው እንዴ ብላችሁ ልትሉ ትችላላችሁ። ለምንለው ነገር መልስ ስለማይሰጡ የምንለውን መስማት አለባችሁ ቅዱሳን ማለት ነው። እኛ የምንለውን የሰማችሁት ካለ ግራ ያላችሁ ነገር ካለ መታችሁ መጠየቅ ትችላላችሁ። ያ አሁን አሁን መስቀል እየተወራ ስለሆነ በጣም በቃ ይሄ እንትን ነው ልብን የሚያሞቅ ሀሳብ ነው፣ በተለይ ለፕሮቴስታንቱ ቴዎሎጂ ማለት ነው። እና ዋይ ዘሼድ ነው ዋይ ዘ ብለድ ለምንድን ነው ያ ሁሉ ደም መፍሰስ ያስፈለገ? ሼዱ ለምን አስፈለገ? አባቶ ለምን ተውከኝ? ያ ሁሉ ነገር ማለት ነው። በጌተሰማኒ የመጀመሪያው ክሮስ እሱ ነው ይላል አንድ ጸሐፊ ለጌታና ተጨነቀ ምናምንና ያ ሁሉ ነገር ለምንድን ነው? ዩ ሃቭ ቱ አንደርስታንድ ኔሴሲቲውን ማለት ነው። ኔሴሲቲ ኦፍ ዘ ክሮስን በቃ ዩ ሃቭ ቱ አንደርስታንድ። አሁን ዝም ብለን በእምነት በሃይማኖት እንትን ውስጥ ስላለን አንዱ ሉተራን አንዱ ካልቪኒስት አንዱ እንትን ምናምን ስለሆነን ሳይሆን በቃ ጀስት ግን እንደው መጽሐፍ ቅዱስ እንደሚያነብሰው ኦሪየንታልም ካቶሊክም ማንም ይህንን መረዳት አለበት። ለምንድን ነው ይሄ ሁሉ ነገር የቀረበው በመጽሐፍ ቅዱስ? ለምንድን ነው ብለድ የፈሰሰው ብሎ የመስቀልን ኔሴሲቲ መጠየቅ አለበት። ዘኦል ክርስቲያንም ኦፍኮርስ መጠየቅ መቻል አለበት። እና እሱን አነሳሴሪ ወደ ማድረግ ይሄዳል። አሁን የሪስቶሬቲቭ ጀስቲስ ሀሳብ ወይ ኦሪየንታሎቹ የሚያቀርቡት ሀሳብ በቃ እሱን ጀስት የማቅለልና የመጣል አይነት የሚመስል ነገር አካሄድ ይሄዳልና እዚህ የሚሰማም ሰው ካለ በቃ እሱን መጠየቅ መቻል አለበት። ኔሴሲቲውን በክሮስ ውስጥ ያለውን ያንን ሳቤ ማለት ነው። የእግዚአብሔር ቁጣ እውነትም ወርዶ ባይሆን ኖሮ ይሄ ሁሉ ነገር ለምን ይሆናል? ይሄ ሁሉን ነገር ለምን መጽሐፍ ቅዱስ ዲክሌር ያደርጋል? ኢቨን ከብሉይ ኪዳን ታይፖሎጂ አንጻር እኮ ፑኒሽመንትን ማስረዳት ከባድ አይደለም። ሊቪቲከስ ጋር ሄጄ ላስረዳ እችላለሁ። በጣም የብሉይ ኪዳን ድምፅም ነው የአዲስ ኪዳን ድምፅም ነው። ቀደም እንቴም እንዳለው አባቶች የክርስቶስ ማንነት ላይ ነው ሞር ኦፍ ዲቤታቸው የነበረው። ወርክስ ኦፍ ክራይስት ላይ አቶንመንት ላይ ግልጥ ያለ የክርክርም ነገር ስላልነበረ የሚጽፉበትም ዓላማ የተለያየ ስለሆነ ልከኛ ሪፎርሙ ዲቴይል ኦሪየንትድ በማነር በሆነ መንገድ ባቀረበው በዛ ሐሳብ ያቀርበዋል ባንልም ግን የሚግባቡ ሐሳቦች ነበሯቸው። የዴብትን ሐሳብ ያነሳል አትናቴዎስ የመሸከም ኃጢአታችን ተሸከመ የሚል ሐሳብ ኢቨን ጀስትን ማርቲር ሁሉ ከኒሲያን ምናምን በፊት ሁሉ እንደዚህ ሐሳቦቹ አሉና ዋይ ዘ ሼድ ነው ዋይ ዘ ብለድ ያ ሁሉ ነገር ቁጣ ከሌለ ለምን ሆነ የሚለውን ነገር በጣም አስክ ማድረግ አለባቸው ለማለት ያህል ነው። ያ ቀደም እኔ ራሴ ስጠይቅ ነበር መምህር በረከት እንትና ጆና 3:26ን ጠየቃቸው ማለት ነው። ያን ማስተሰሪያ የሚለውን ሀላዝሞስ የሚለውን ማለት ነው። እና እሱም እና እሳቸው ምን አሉ? አይ መሸፈን ነው አሉ ማለት ነው። በደም መሸፈን ነው አሉ። እንዴ እሺ ይሁን። ለምንድን ነው በደም የሚሸፈነው? ያ ሰውዬ በደም የሚሸፈንበት ምክንያቱ ምንድን ነው? ደሙ ምንድን ነው የሚያደርገው? ደሙ ለምንድን ነው የሚሸፍነው? አንዴ ምክንያት የለውም እንዴ ቃልዬ? ደሙ የሚሸፍንበት ምክንያት ማለት እና የዛን ሰዓት አሁን ስሙን ማነግራችሁ ግብስማ ምናምን ብሎ ከስር ይጽፋል እና በቃ በጣም ወጣው። በቃ እኔ ቅር ብሎኝ ወጣሁኝና እሱ ነው መልኩ። አሁን ምንድነው እንደዚህ የማቅለልና አንዳንዴ አርቲኩሌት እያደረጉትም ስቴትመንት ያቀርቡና የስቴትመንቱ ፕሮፖዚሽን አሁን እኮ አንድ ስቴትመንት ዝም ብሎ ስለተናገረው አይደለም፣ ግን ምንን ይበይናል? በምን አይነት ዴብዝ ነው እየገለጽክ ያለው ነው።
ስቴትመንት ሳይሆን ፕሮፖዚሽን የአረፍተ ነገር ብያኔ ነው የሚታየውና በአንድ ክርስቲያን ነኝ ካለ በቃ መስቀልን በደንብ አድርጎ መግለጽ መቻል አለበት። ማለት እንዴት ነው መስቀል በሌለበት ኢየሱስንም አታነሳም ዩካንት በቃ የተሰቀለውን ክርስቶስ ተብሏልና እዛ ስቅለት ውስጥ እዛ ሼድ መደረጉ ብለድ ውስጥ ያለውን እሳቤ ምንድን ይሄ ደም የማፍሰስ አይነት ግቸማ ማለት ነው መስቀል ላይ ይሄ ሆት የሆነ ኢሹ እኮ ነው ለክርስቲያን ማለት እንዲህ የምታቀለው አቶንመንት ምናምን እያልክ ዶክትሪናል እሳቤ ብቻ የምታነሳበት አይደለም። ከኔ ከህይወቴ ከእምነቴ ጋር የተያዘ ነገር ስለሆነ እሱን አስክ ማድረግ አለበት። ኤኒ ኦሪየንታል ኦርቶዶክስ የሚሰማም ከሆነ ዩ ሃቭ ቱ አስክ ዋይ ዘ ብለድ ዋይ ዘ ሼድ ያ ሁሉ ነገር ብሎ መረዳት ያንን እሳቤ ውስጥ ሲገባ ነው ወደ ትክክለኛ እምነት መምጣት ያለው። የመስቀሉን እሳቤ በደንብ ስትረዳ መረዳት ስል እግዚአብሔር በረዳ መጠን ኢንተሌክቹዋል አሴንት ላይ እምነትን እያስቀመጥኩ ሳይሆን ግን እሱን አቶንመንቱ እንዴት እንደተካሄደ ሃው እንዴት አዳነ የሚለው እሳቤ ይሄ በቃ የሳልቬሽን ኢሹ ስለሆነ በጣም እዛ ላይ እንትን ይሄ እንደ አይኮን ቬነሬሽን ምናምን የምታነሳው እሳቤ እንደዛ አይደለም። እንደዛ ይሄ ጥምቀት ምናምን እንላቸው እሳቤዎች ምናምን እንደዛ እንደ ሳክራመንታል ቴዎሎጂም አይደለም። በጣም ዘኮር ነው ይሄ በዘኮር። አሁን እኔ ከጴንጤኮስታል ጋር የሚለያይ ነገር እኮ አለ። እዚህ ላይ አንድ ነን፣ አትሊስት እዚህ ላይ በጣም አንድ ነን እና መሰረታዊ የሚባል ነው ይሄ በቃ አንዴ ፕራይመሪ ተደርጎ የሚቀርብ ማለት ነው። በረሃ ላይ ይሄን እንኳን የሚያምን ሰው ካለ እዚህ ያለውትን ከበረሃው ሰው ጋር የሚያግባባ ነው። እንደዛ ያንን ለማለት ነው። ኦኬ እዚህ ላይ ለመጨመር ያህል እንትን እኮ ልዩነታችን እነሱ መንቃት ያቃታቸው ምንድነው? እኛ ስለ መስቀሉ ቃል መስቀሉ ላይ ያለው ስለ ኢየሱስ ብለን ስንጀምር እዛኛው ጋር መስቀል ኃይላችን ነው ብሎ የተነሳ ነው ማለት መስቀሉ ዲፊኒሽን ኦፍ መስቀል ላይ እዛ ላይ ብዙ የተግባባናል መሰለኝ። ዲፊኒሽኑ ላይ ራሱ ባለ ዲፊኒሽን እሱ ነው ብዙ እያራራቀን ያለውና እኛ ስለ ከቃሉና አንተ እንዳልከውም ሼዱን ይሄ ብለድ ሼዱን ለይተን ማየት አንችልም። በቃ መስቀሉ ስንል የክርስቶስን ሞትና ትንሳኤ እሱን መለየት አንችልም። ለኛ የተከፈለውን ዋጋ መለየት አንችልም። እዛ ጋር ግን ስንል ይሄን እየተናገሩ ግን መስቀሏን ብቻ ነጥሎ የሚያወጣ ነገር አለ። ጀስት ቁሷን ማለት ነው። እኛ ቶታሊ ነው እያወራን ያለንና እነሱ ቁሷን ማለት እንጨቷን ብቻ ነጥሎ ያወጣና እሷን ወደ ኃይላችን ነው ወደሚል የሚያዘነብል ሌላ ራሱን የቻለ ቴዎሎጂ አለ ማለት ነው። ያ ነው ትንሽ ቦርደራችንን እያበላሸብን ያለውና ያ ነው ይሄኛውን ራሱ ባይ ዴፊኒሽን እሱን በደንብ መለየት አለብን። እሱ ነው በደንብ ማጥራት ያለብን ለነሱ። እሷ ነች አሁን ለነሱ የመጥፋቸው ምክንያት። ገጠር ገባ እንዴ በእረፍት ዶሮ ጋናኛ ነው የሚያወራው። እውነትም ጋና ልድገመው ምናልባት ረብሻቸው ከሆነ ማለት ነው። አረ ነው ደግሞ ሌላ የትግራ ልታሰማን ነው። በመንገድ ላይ ስሉ ኧረ ለጨዋታ ነው እንዴ? ተው እንጂ አንተ ደግሞ ኦኬ። አሁን የገቡ ልጆች አሉ። ሆፕ ስታይል እና ሆፕ ስታይል እንዴ አለሽ ያለ ሰላም ብለናል። ሁለት ልጆች ገብታችኋል። ጥያቄ ካላችሁ ምን እንታዘዝ? ሆፕ ኦኬ። አይቃሽ ድንገት ነው ግን እጃችሁን አውጥታችሁ ነበር የወጣችሁት። እሺ ይውረዱ። ኤፊ ግን በጣም ስልክ ይበዛበታል አይደል? አሲድ በጣም ቢያብራራልን በጣም ጥሩ ነው። ይሄኔ ካየሁት ጀምሮ በቃ በጣም በቃ በትርፍ ጊዜው ነው የሚመጣው መሰለኝ። እንትን የአእምሯ ግብር ከፋይ ነጋዴ ነው በጣም የታወቀ ሲባል ፔናል ሰብስቲሽነሪ አቶንመንትን እንደ መነሻ ለመረዳት ጥረት ማድረግ የሚፈልግ ሰው ክርስቶስ ምንም ኃጢአት የለበትም ነው የሚለውን ነው መጀመሪያ
ማጥናት ያለበት። ክርስቶስ ምንም ኃጢአት የለበትም። ስለዚህ ለምን ሞተ? በፍቃዱ ነው የሞተው። ምንም ኃጢአት ከሌለበት ለምንድን ነው የሚሞተው? ለራሱ ኃጢአት እየሞተ አይደለም፣ ምንም ኃጢአት የለበትም ካለን እና ለዚህ ጥያቄ መጀመሪያ ምላሽ መስጠት አለበት አንድ ሰው። ስለዚህ ለምንድን ነው እየሞተ ያለው? ለምሳሌ አሁን ክርስቶስ እየሞተ ያለው በሱ ምሳሌ እንድንሄድ ነው። ይሄ አንድ አቶንመንት ቲዮሪ ሆኖ መነሳት ይችላል። ግን ይሄ ብቻውን የክርስቶስን ሞት ማብራራት ይችላል ወይ? ምክንያቱም በግልጽ አንተን አይልም፣ ሊያብራራው አይችልም። ከፒኤስኤ ጋር አይገናኝም ይለኛል። እኔ ፒኤስኤ የሚገባቸው አይመስለኝም። ኦርቶዶክሳውያን መጀመሪያ ያላጠኑትን ነገር ሲሞግቱ በጣም እየደበረኝ ነው። አስቺ በእውነት አሁን ትናንትና ሲሉ የነበረው እሱ ነው። ለምሳሌ ቀሲስ ራሳቸው እንዴ ኢየሱስ ኃጢአተኛ ከሆነማ ለራሱ አንተን አዳኝ ያስፈልገዋል ይላሉ። ምን አይነት እኔ እንደው ምን አይነት አስቼ በነገራችን ላይ ኢየሱስ ራሱ ድኗል የሚል በዚህ ሳምንት የተለቀቀ ቪዲዮ አለ። ልክላለሁ። ኢየሱስ ራሱ ድኗል ከጽንሰቱ ጀምሮ እስከ ዕርገቱ ድረስ። አሁን ልልክልህ እችላለሁ ቪዲዮ ማለት ነው። ኢየሱስ ራሱ ድኗል የሚሉት ኦርቶዶክሶቹ ራሳቸው ናቸው፣ እኛ አይደለን። በነገራችን ልልክልህ እችላለሁ አሁን ልክላለሁ። ሉጣና እሺ አጋፔ ላክለት። በቃ አንተ ምናልባት ከዚህ ዲቫይስ ከመውጣ ድረስ ማለት ነው ልክላለሁ ለአንተም። ኦኬ እና አሴድ እሳቸው እንደዛ እያሉ ነበር። እና ማን ነው ክርስቶስ ኃጢአተኛ ነው ያለው? ጉድበል ጎንደር እኮ ነው የሚያስብሉት በእውነት። በነገራችን ላይ ቀሲስ በጣም ከይቅርታ ጋር እሳቸው በሌሉበት ምንም ማውራት አልፈልግም፣ ግን የሆነ ጊዜ የሆነ ዲቤት እያደረጉ ገና እያጠናው ነው አልገባኝም ግን እያሉ ምናምን ዲቤት ሲያደርጉ ነበር። አይሄድም እኮ በቃ አሪፍ የዲቤት ስታይል ስትጠይቃቸው ገና እያጠናው ነው ይሉሃል። ሌላው ደግሞ ምን አደረጉት መሰለ? ይሄን ትምህርት በቃ የጴንጤቆስጤ ያደረጉት ይሄንን ትምህርት ማለት ነው። እና ካቶሊኮች የሚቀበሉ አልመሰላቸውም። እኔ ከስር በጣም ደጋግሜ እየጻፍኩ ነበር። ኧረ ዶክተር ሲናገሩ ሰምቻቸዋለሁ፣ እሳቸው ያውቁታል። ዶክተር አረጋ መምህር በረከት ሲጠይቁ በስንት ዓመተ ምህረት ነው ሲሏቸው፣ በዛኛው አርብ ማለት ነው ነበሩ በ14ኛ ክፍለ ዘመን ላይ አንሰለም ነው የሚለውን እሱ ነው በሚለው ማለት ነው። እና ይህንን እንኳን ያጎላው ከፍ አድርጎ ይህንን መጀመሪያ የጻፈው እሱ መሆኑን ሳያውቁ እናንተ ሉትራኖች እና ካቶሊኮች ወደኛ ናችሁ፣ ይሄ የነዛ ትምህርት ነው ይላሉ። የረገ ከዚህ ዝማ ትላንት በሳቅ ነበር ሲገሉኝ የነበረው። ፖለቲካ የሚሰሩ ነበር ምናምን። ለመጀመሪያ ጊዜ በዓላማ ሙሉን የቀዳሁት እንትን ቢኖር እሱ ነው እኮ። አሁን ፖለቲካውም እየተነቃበት መጣ። ገባን። አሁን አየህ የሆነ አንተም እንዲህ ትላለህ፣ አንተም ትለያያለህ ቢልህ አሁን እለያያለሁ ትለዋለህ። እና ምን ይመጣል አሁን ማለት ብትሳቀቅ ምናምን። አሁን በቃ ትለያያላችሁ ሲባል ዝም ብለህ ጭራሽ ጉጠ ምናምን የምትሄድ ቢሆን ትክክል ነው። ግን አሁን ያ የለም። በቃ አሁን ትለያያላችሁ። አዎ የቪው ልዩነት አለ ነው ምን ነው እና ምን ይሁን ትለዋል። እና እንትኑን ኦልሬዲ ተወሰደ። በዛኛው ሳይድ የነበረው አድቫንቴጅ አሁን ተወሰደ። መጀመሪያ አካባቢ ሰውም ከሌ ጋር እንዲህ ነው ቪው ከሌ እንደዚህ ይላል፣ ስለ እንትን አይነት ዶክትሪን ይሄኛው ሰውዬ እንደዚህ ይላል፣ ይሄኛው ሃይማኖት እንደዚህ ይላል ምናምን፣ ሃይማኖት ሳይሆን ይሄኛው ዲኖሚኔሽን ምናምን ሲባል በቃ ብዙ ሰው እንትን ያደርግ ነበር፣ ፓኒክ ያደርግ ነበር። አሁን ምንም የሚመጣ ነገር የለምና ፖለቲካው እዚህ ጋር አክትሞለታል ብዬ አስባለሁ። አሁን የሚያስፈልገው የኛ ልበሰፊነት ብቻ ነው። ሁለት ነገር፣ የመጀመሪያው ልዩነት አለ ሲባል አለመደንገጥ። ልዩነት በቤተክርስቲያን ታሪክ ውስጥ ያልነበረበት ጊዜ የለም። ኢሾቹ የተለያዩ ሊሆኑ ይችላሉ። ይቅርታ ስለ ድምፁ። ኢሾቹ የተለያዩ ሊሆኑ ይችላሉ።
በተለያየ ኢሹ ወሬዎች ሊኖሩ ይችላሉ፣ ልዩነቶች ሊኖሩ ይችላሉ። ከዛ ደግሞ እኛ ደግሞ ጋር ያለው ልዩነት በሌላ ኢሹ ሊሆን ይችላል ምናምን። ነገር ግን በቤተክርስቲያን ታሪክ ውስጥ ኤቭሪ ነገር ያለ ዲፈረንስ ነው የተሰበከው የሚባል ነገር የለም። ሞናርኪ ኦፍ ዘ ፋዘርን ስትመለከት በኢስትና በዌስት በኩል በአንዳንድ አባቶች በኩል ያለውን ስትመለከት በጣም ብዙ ነገር ማንሳት እንችላለን። ባይዘው እንደነዚህ አይነት ነገሮችን ራሱ ስትመለከት ልዩነቶች አሉ በአባቶች በግለሰቦች መካከል፣ እንደዚሁም ደግሞ በቸርቾች መካከል ራሱ እንግዲህ ክሪስቶሎጂካሊ ይኸው እስካሁን ድረስ ያልተፈታ ነገር አይደለም። ሁሉንም አብያተ ክርስቲያናት እኔ ነኝ አፖስቶሊክ ብሎ የሚያኖር ማለት ነውና ልዩነቶች አይነታቸውና መጠናቸው ይለያይ እንጂ በቤተክርስቲያን ታሪክ ነበሩ። ልዩነታችን እስቲ የሚያደርገው ከምንድን ነው? ኮመን የምንኖርበት ቦታ ሄደን የቱ ጋር ነው? እንደ ቤተክርስቲያን ያስቆጠረናል ወይስ እንደ መናፍቅ ያስቆጠረናል የሚለውን ነገር አሴስ ማድረግ ብቻ ነው ከኛ የሚጠበቀው እንጂ ልዩነት አለ በተባለ ጊዜ ሁሉ እንትን ማድረግ አይደለም። አሁን ብዙ ሰው ይሄ ነገር ገብቶታል። በቃ ፖለቲካ አከተመ ያለው ፖለቲካ ይሄ ብቻ ነበር ባይዘው አከተመ በቃ ሁለት በቪው የሚለያዩ ሰዎች ቁጭ ብለን የሆነ ነገር ተወርቶ በቃ ምንም የሚመጣ ነገር የለም። አንተ ትለያለህ፣ አሁን ላይ ያለው አንድ ምን ሆኖ ደግሞ እዚህ ጋር ነው። አንዳችንን ቤተክርስቲያን አይደለም አንልም። በዚህ ምክንያት ልንከራከር እንችላለን፣ ልንነጋገር እንችላለን። ድነትን ግን ይነካል ብለን አናስብም። እሱ ቸርች ሄጄ ያመልካለሁ፣ እኔ ቸርች መጥቶ ያመልካል። ስለዚህ ይሄ የምትለው ነገር ምንም ከቁጥር የሚገባ አይደለም። አለቀ። ስለዚህ ደይሿት አንዳውራ ቃለቀና አሁን እሱ ነገር እየመጣም ስለሆነ ያው ብዙ ከዚህ በኋላ ጥሩ አይሆንም፣ ለፖለቲካ ጥሩ አንሆንም። ለማንኛውም ግን እኛ ምን እንቀጥላለን፣ እነሱም ይሞክሩት። ግን ፒኤስኤን ሙሉ በሙሉ ሪጀክት ሰሞኑን ያሉ እዛ ቤት ያሉ ዲስከሽኖች ላይ እኔ አልነበርኩምና አንዱ የተወሰነ ደቂቃ ነው የሰማሁት። ኤፊና ሙለታ ገብተው የነበረ ጊዜ ኤፊ ሙለታና እንትና ዜድ ገብተው የነበረ ጊዜ ነው የሰማሁትና ፒኤስኤ ላይ ግን ይሄን ያህል ተቃውሞ ማቅረብ ቀጥታ ከመጽሐፍ ቅዱስ ጋር መላተም ነው የሚሆነው ብዬ አስባለሁ። አንደኛ የፒኤስኤን ቤዚክ ሚኒንግ መጀመሪያ ማወቅ አለብን። ፔናል ሰብስቲቲዩሽን አቶንመንት ስንል ምን እያልን ነው የሚለውን ነገር በትክክል መረዳት ያስፈልጋል። ፔናል ሰብስቲቲዩሽን አቶንመንት እያወራን ያለን ፒኤስኤ እያወራን ያለነው ነገር እንደ ቪው የተለያየ ትንታኔ ሊሰጠው ቢችልም ነገር ግን አንድ እውነታን ግን የያዘ ነው። ስለኛ የተሰቀለ አለ፣ ስለኛ የሞተ አለ፣ የኛን ሞት የወሰደ አለ። ኦኬ፣ የኛን ፕራይስ የከፈለ አለ። እኛን ደግሞ ፕራይስ መክፈል ሲገባን ደግሞ የኛን ፕራይስ ከፍሎ እኛን ደግሞ ሌላ የከበረ ቦታ ላይ ያስቀመጠ አለ። ኦኬ፣ እሱ ነው ዋናው እንትን እዚህ ጋር ያለው ነገር። ቅድም ምንቴ ሲል የነበረው ማለት ነው። በጉ ምን እያደረገ ነው ሲታረድ? በብሉይ ኪዳን ምን እያደረገ ነው ሲታረድ? አሪፍ ሎጂክ ናት ባይዘው ብሮ። በጉ ምን እያደረገ ነው እዛ ቦታ ላይ? የኃጢአተኛውን ቦታ ተክቶ እየገባ ነው። ኃጢአተኛው ምን እየሆነ ነው? በበጉ ፋንታ እሱ ስፔር እየተደረገ ነው። እንደነጹ በበጉ ፋንታ እሱ ስፔር ተደርጓል፣ ተለቋል። እሱ ኃጢአት በቃ እንትን ተብሏል፣ ይቅር ተብሏል፣ በሰላም ሂድ እየተባለ ነው ያለው። እጁን እንትኑ ላይ በጉ ላይ ሲጭን እየሆነ ያለው ነገር እሱ ነው። በቃ የእሱ ኃጢአት በቀጥታ በበጉ ላይ ነው። ከዛ በኋላ በጉ ስለሱ ይታረዳል ማለት ነው። ከዛ እሱ በሰላም ይሄዳል። በቃ ኃጢአት ይቅር ተብሏል ይባላል። ልክ እንደዛው አዲስ ኪዳን ላይ የሆነው ነገር እሱ ነው። የአዲስ ኪዳኑ በግ ማን ነው? ኢየሱስ ነው እንዴ! ይሄን እንግዲህ ቤዚክስ እናስተምር አሁን ገና ማለት ነው። ገና ቤዚክስ ኦፍ ድነት ምናምን ኦኬ። ምክንያቱም ፖይንቱ መጀመሪያ በደንብ እንዲገባም ቤዚክ የሆነውን ነገር መያዝ ስላለብን ኢየሱስ የአዲስ ኪዳን በግ ነው፣ የታረደ በግ ነው። ዝም ብሎ መጽሐፍ ቅዱስ የታረደ በግ የሚለው ዝም ብሎ ነው እንዴ? ዝም ብሎ ኢንቬን ነው የታረደ በግ የሚለው? እንደታረደ በግ ቆሞ አየሁታል። ምንድነው እንደታረደ በግ? በጉ ምንድነው ሲግኒፋይ የሚያደርገው? ለምንድነው እንደታረደ ፍየል ያለው ነው? እንደታረደ የሆነ ሌላ እንትን ያለው ነው? ለምንድነው? በጌዋ ስለሆነ ምናምን ነው ወይስ ምንድነው እዛ ላይ የተወራ ያለው ነገር? ኦኬ፣ በግና አንበሳ ስለሆነ የቀረቡት ማለት ነው። የመጀመሪያው ነገር ኢሳይያስ 53 ነው ቀጥታ እየወሰደ ያለው። ሁለተኛው ነገር ደግሞ እንደታረደ በግ ቆሞ አየሁት ያለውን እሱን እዛው ዮሐንስ ራእይ ላይ ማለት ነው እዛው ላይ እንደታረደ በግ ቆሞ አየሁት የሚለውን ካለ በኋላ ቀጥሎ ለታረደው በግ ምስጋና ሲያቀርቡ ትመለከታላችሁ። ታርደሃልና ከህዝብ ከነገር ከቋንቋ ለአምላክ መንግስት እንትን እንዲሆኑ ካህናት እንዲሆኑ ዋጅተሃልና
እያለ ይናገራል። ዩሲ መታረዱ ኦልሬዲ በግ የሚለው ሐሳብ የዋህነትን ብቻ የሆነ ነገር ብቻ የያዘ ነገር አይደለም ማለት ነው። ታዲያ ምንድነው? ታርዳሃል፣ ከዛስ ዋጅተሃል። መዋጀት ማለት ኦኬ ዋጋ ከፍሎ የሆነ ነገር የራስ ማድረግ ማለት ነው። አንተ ታርደ እነሱን ዋጅታቸዋል። ከህዝብ ከነገር ከቋንቋ ሁሉ ትላንትና ለሞት እንትን የተደረጉትን ለሞት የተወሰዱትን እነዛን በሙሉ ምን አርጋቸዋል? በቃ ዋጅታቸዋል። ለአምላክ መንግስት ካህናት እንዲሆኑ አርጋቸዋል። እዛ ማደ የሰይጣን አገልጋይ የነበሩትን እዚህ አምጥተህ እግዚአብሔር መንግስት አገልጋይ አርጋቸዋል። ምን አርገህ? ታስኩን ተመልከቱ። ታርደ አይታል። ወደ ምን አመጣቸው? ወደ እግዚአብሔር ባውንደሪ አመጣቸው። ወደ እግዚአብሔር ሐሳብ አመጣ። ወደ እግዚአብሔር ህዝብነት አመጣቸው። ወደዛ ኪንግደም አመጣቸው። ልክ እንደማን ያበግ ታርዶ ሰውየው ስፔር ሆኖ እዛ ኪንግደም ውስጥ ፐርሲስት እንደሚያደርግ እንደዛው በጉ ታርዶ በጉን እንደ መስዋዕት ያቀረበው ሰው ኪንግደም ውስጥ እንደሚቀጥል እንደዛው ይሄኛው በግም ታርዶ ኪንግደም ውስጥ እኛ ቀጥለናል። እግዚአብሔር መንግስት ውስጥ እኛ ቀጥለናል። this is the main point እኮ። ስለዚህ ፒኤስኤን ለመቃወም 1 ሳንቲሜትር እንትን አይሰጣችሁ፣ ቦታ አይሰጣችሁ መጽሐፍ ቅዱስ። ስለኔ ተሰቃያለ፣ ስለኔ ተገደላለ። ኦኬ እሱ የኔን ቦታ ተክቶ ገብቷል። እሱ ደግሞ በሱ ስፍራ ላይ አስቀምጦኛል። ጻድቅ የማልባለው እኔ ጻድቅ ተብያለሁ። ምንም ኃጢአት የሌለበት እሱ ደግሞ የተረገመ ተብሏል። ኦኬ ኃጢአት አደረገው የሚለው ሐሳብ መቼ ነው? የሆነ ነገር ሰምቼ ነበር። ኃጢአተኛ ኢየሱስን ኃጢአተኛ ያደረገው የሚል አንድ ሰው የለም እዚህ። አንዳንድ አሉ ምን ማስተማር ምን መናገር እንዳለባቸው የማያውቁ አሉ። እኛ መካከል ነን የሚሉ እና መካከል እንደሆኑ ሪኮግናይዝ ጭራሽ የሚሉ እና መካከል እንደሆኑ ሪኮግናይዝ ጭራሽ ማን አደረጋቸው? ኢየሱስ ሰይጣን ያሉት ማለት ነው። ስለነዛ ሰዎች እኛ ያገባን እነዛ እንትን አይደሉም። ራሱ አንደኛ እንደ ክርስቲያን አንቆጥራቸው እንደሆነ ከልት ነው የምንቆጥራቸው ራሱ ማለት ነው። በግሌ እንደዛ የምንቆጥራቸው። ስለዚህ ብዙ ከነዛ ሰዎች ጋር ግንኙነት የለው የምናወራው ነገር ማለት ነው። ሶ what are we saying? ስለኛ ኃጢአት አደረገው ሲል ምን እያለ? እኛ የእግዚአብሔር ጽድቅ እንሆን ዘንድ ነው። እኛ ጽድቅ ነን እንዴ? ኧረ አይደለንም። ኦኬ ጽድቅ ራሱ ነን እኛ? ኧረ አይደል። ምን እያለን ያለው? እኛ በሱ ፋንታ ገብተን ኦኬ እሱ በእግዚአብሔር ፊት ንጹህ ሆኖ እንዳለው ልክ እንደዛው እግዚአብሔር እኛን ንጹሃን ያደረገን የኛን ኃጢአት በሱ ላይ አድርጎት ነው። ኢየሱስን ኃጢአተኛ አድርጎት ነው? ኧረ አይደለም። ታዲያ ምንድነው? የኛን ኃጢአት ዋጋ እሱ ከፍሎ የዛን የክፍያውን ዋጋ ግን እኛ ተቀብለናል። የኃጢአት ዋጋ ሞት ነው። ያ ሞት ግን ውጤት ይዞ መጥቶ ነበር። ህይወት የሚባል ውጤት ይዞ መጥቶ ነበር። ያንን ህይወት እኛ ተካፋይ ሆነን፣ ስለዚህ እኛ ከሱ ህይወት ተካፋይ ስንሆን እሱ ደግሞ ከኛ ሞት ተካፋይ ሆነ እያለን ያለን this is PSA this is ምትክነት penal substitution ኦኬ ምትካዊ ሞት ነው። ኦኬ ምትካዊ ሞት ነው የምንልበት ምክንያት እሱ። ታዲያ ዋይ ዛት አትናቴዎስን ተቀብለው እንትን የሚያደርጉት እሱ እኛ አምላክ እንድንሆን እሱ ሰው ሆነ የሚለው ማለት ነው ይዘው የሚቀጥሉት ለምንድን ነው ቴዎሲስን በዛ ነገር እንትን የሚያደርጉት? ኦኬ ነበር ከፍጥረታችን እንደዛ ነበርን አይደለም። ምን ሆነን ነው ከፍጥረት ሙታን ነበርን ከፍጥረታችን? ኦኬ እሱም ሌላ እንትን ነው። ስለ እንትን ሲወራ ስለ ቴዎሲስ ሲወራ እንደው ዝም ብሎ የቴዎሲስን ፎርም በሙሉ እንቃወማለን ማለት አይደለም። የምንቀበለው የቴዎሲስ ፎርም አለ። ቴዎሲስ ብለን አንቀበለውም። ዩኒቲ ዊዝ ክራይስት እንለዋለን። እሱ ሌላ ጊዜ እናወራዋለን። ነገር ግን ቴዎሲስ ፓላማይቱን ቴዎሲስ እኛ አንቀበለውም። ይሄ ከጋድ ኢነርጂ ከዛ አንሲን ከሆነው ከኢሴንሱ የተለየ ኤነርጂ ተካፍለ ምን እንደዛ የምንለው ነገር የለንም። ነገር ግን ክርስቶስን ስለኛ እግዚአብሔር ሲልከው አባቱ ስለኛ ሲልከውና ስለኛ ሲሞት እኛ ያገኘነውን አዲስ ህይወት አትናቴዎስ በዛ መንገድ ያስቀምጡታል። ኦኬ እኛ አምላክ እንድንሆን እሱ ሰው ሆነ አለ። እኛ አምላክ ነን እንደው ትናንሽ አማልክት ነን ምናምን አለ። ፖይንቱ እሱ አይደለም። ነገር ግን እኛ ያንን ቦታ የቅድስናን ስፍራ እንድንይዝ እኛ ያንን የቅድስናን ቦታ እንዲኖረን እሱ ስለኛ ሰው ሆነ። ሲጀመር ሰው የሆነው ራሱ እኛን እኮ ለመቀደስ ነው። ራሱ ገና ከኢንካርኔሽን ይጀምራል ማለት ነው። ሄሬኒዮስ ጋር ስትሄዱ ሪካፒቹሌሽን ነው። የቴዎሲስን ፎርም ቸርች ሂስትሪ ውስጥ አላገኝም። this is really በጣም አስቂኝ ጉዳይ። ኦኬ ሪካፒቹሌሽን ምንድነው እያወራ ያለው? አዳም በተሳሳተበት ነገር ሁሉ የእግዚአብሔር ልጅ አዲሱን አዳም ሆኖ መጥቶ ሪቨርት አድርጎታል። አዳም አልታዘዝም ብሎ ነበር። የእግዚአብሔር ልጅ መጣና ሪቨርት አደረገው። ሰው ሆኖ አዲሱ አዳም። ኦኬ አዲሱ አዳም መጣና አዳም ያልታዘዘበትን አሮጌው አዳም ያልታዘዘበትን ነገር በሙሉ እሱ ታዘዘበት።
ኦኬ። ስለዚህ ፒኤስኤን የሆነ ቦታ ውስጥ ተቀምጦ ታገኙታላችሁ። የሆነ አባት ስለ ድነታችን ሲያወራ የሆነ ቦታ ውስጥ ተቀምጦ ታገኙታላችሁ። ሶ አንድ መጽሐፍ ልጠቁማችሁ። አንድ ሜቶዲስት እንትን አለ፣ ሜቶዲስት ስኮላር አለ፣ ቶማስ ኦዴን ይባላል። ቶማስ ኦዴን ጀስቲፊኬሽን ሪደር የሚል መጽሐፍ አለው። ቀጥታ እንዳለ ፓትሪስቲክ እንትን ካቴና ይመስላችሁ ፓትሪስቲክ ኮቴሽኖች ነው እንዳለ ያስቀመጠበትና you have to see that book እንዴት አድርጎ እንደሚያስቀምጥ ፒኤስኤ እንዴት አድርጎ እንደሚያስቀምጥ ጀስቲፊኬሽን እንዴት አድርጎ እንደሚያስቀምጥ ኢምፒቴሽን እንዴት አድርጎ እንደሚያስቀምጥ ማለት ነው ከቸርች ፋዘርስ አንፃር። ስለዚህ ቸርች ፋዘርስ ስለ ድነታችን ስለ ክርስቶስ የመስቀል ሞት ሲያወሩ ፒኤስኤን ከፒክቸር ውስጥ እንዳታወጡ አድርገው ነው የሚያስተምሩት። አንዴ ትርጉሙን ከያዛችሁ በኋላ you can't unsee it ምን ልታደርጉት አትችሉም። በቃ ማየት ብቻ ነው የምትችሉት ማለት ነው። ስለዚህ ምን እያልን ነው? ጠቅለል እናድርገው። እንደዚህ እያልኩ አንደኛ ፒኤስኤን ቤዚክ ሚኒንጉን እንያዘው። ምንም ነገር ከቤዚክ ሚኒንግ ይጀምራል። ብዙውን ጊዜ ወገኖቻችን ችግር ውስጥ የሚገቡት ቤዚክ ሚኒንግ አያውቁም። ቁጣ ሲባል ቶሎ ብለው ቁጣን የሆነ እንትን ውስጥ ነው የሚከቱት። ቁጣን የሆነ ሪያሊቲ ውስጥ ነው የሚከቱት። እኛ የሌለን ሪያሊቲ ውስጥ እግዚአብሔር ተቆጫ አምላክ፣ አባት ተቆጫ አምላክ፣ ልጅ ደግሞ ሩሩ አምላክ ስለኔ ስትል ማራቸው የሚል አባት ሰይፍ ሲያነሳ ቆይ እሱ ሰይፍ የኔ አንገት ጋር የሚል ምናምን አይደለም። ቁጣን ስናወራ እንደዛ ትላንትና ማብራርተናል። ቁጣን ስናወራኛ እንደዛ አንልም በጭራሽ። እግዚአብሔር ከኃጢአት ጋር ያለውን ፍጹም የሆነ ልዩነት እግዚአብሔር በጭራሽ ከኃጢአት ጋር እንደማይተባበር ኃጢአትን ሳይቀጣ እንደማይተው ነው እያወራን ያለን። ኃጢአትን ሳይቀጣ ይተዋል ትላላችሁ ወገኖቻችን? ካላችሁ መልካም ድል፣ ካላላችሁ ስለ ቁጣ ስናወራ እሱን ነው። የቁጣ ልጆች ነበርን ስንል ቁጣ ልጆች የነበርነው ኦኬ መጽሐፍ ቅዱስ ስለሚለን ነው። በቃ መጽሐፍ ቅዱስ የቁጣ ልጆች ነበራችሁ አለ ነበር። እናንተ ካልነበራችሁ መልካም ድል። እኛ ግን የቁጣ ልጆች ነበርን። አሁን ደግሞ ከፍጥረታችን የቁጣ ልጆች የነበርነውን ኦኬ ጸጋው በእምነት አድኖን በክርስቶስ ኢየሱስ የምትክነት ስራኛ ይሄው ቆመናል። ኦኬ ክርስቶስ ስለ ኃጢአታችን ስለሞተልን እኛ ቆመናል። ስለዚህ የመጀመሪያው ነገር ከፍጥረታችን የቁጣ ልጆች ነበርን ሲል ይሄኛው ነገር እንደው እግዚአብሔር አብ ተቆጪ ወልድ ደግሞ መሐሪ ሆኖ አይደለም፣ እንደዛ አይደለም። አዎ እግዚአብሔር ይቆጣል ስንል ከኃጢአት ጋር ፍጹም ስለማይተባበር በኃጢአት ላይ ቅጣቱን ይገልጣል እያልን ያለን። ስለዚህ ኃጢአተኞች እስከሆንን ድረስ የኃጢአት ዋጋ ሞት ስለሆነ እንሞታለን። አለቀ። የቁጣ ልጆች ነበር ማለት እሱ ነው። ፍርዱ የእግዚአብሔር ፍርድ ከኃጢአት የተነሳ ይመጣልና አይደለ? በዓለም ካለው ጥፋት ስለምን ስለ ክፉ ምኞት በዓለም ካለው ጥፋት ምን አደረጋችሁ? አመለጣችሁ። ከዛ እስከ መለኮታዊ ባህሪ ተካፋዮች ናችሁ ብሎ መጽሐፍ ቅዱስ ስለሚናገር ራይት። ስለዚህ መጽሐፍ ቅዱስ ልክ እንደዚህ ስለሚነግረን እኛም በዓለም ካለው ከሚመጣው ጥፋት ይሄ ነው ቁጣ የሚባለው። በቃ በዓለም ካለው ከሚመጣው ጥፋት ከዛ ዘላለማዊው ቁጣ ድነናል። በልጁ አድኖናል። ተቆጪ አምላክ ብቻ አይደለም ያለው። ኦኬ ቁጣ ስንል ምን ማለታችን እንደሆነ አብራርተናል። ደግሞስ አፍቃሪ አምላክ ነው ያለው። ቁጣው የአብም የወልድም የመንፈስ ቅዱስም ነው። ፍቅሩም የአብም የወልድም የመንፈስ ቅዱስ ነው። ኦኬ ስለዚህ አባት ልጁን ሰጠን። ልጁ በፈቃደኝነት መጥቶ ሞተልን። መንፈስ ቅዱስ ደግሞ ያንን የክርስቶስን ሞት በእኛ ላይ ሪያላይዝ አደረገው። በእኛ ላይ ህይወት በመስጠት በእኛም በማተም እስከዛ እስከ መጨረሻው ቀን ድረስ እኛም በመጠበቅ ሪያላይዝ አደረገው። ስለዚህ ፍቅሩም ራሱ የስላሴ ፍቅር ነው፣ ስላሴያዊ ፍቅር ነው። ኦኬ ስለዚህ አባት እጅግ በጣም አፍቃሪ አምላክ ነው። አት ዘ ሴም ታይም ደግሞ ቁጣውን የሚገልጥ አምላክ ነው። ቁጣው እንዳይደርስብን ስለሚወደን እጅግ ስለሚያፈቅረን ልጁን የላከልን ይኸው አባት ነው። ሩሩ አባት ነው። ድንቅ አባት ነው። ኦኬ ስለዚህ ቁጣ የሚለው እንዴት አድርጋው እንደሚተረጉሙ ማለት ነው። በጣም እኛም ማለት ነው ፒኤስኤ ሲባልም ተመሳሳይ ነገር ነው እየተነሳ። ይህም ደግሞ ኃይለኛ ስህተት ነው። ኦኬ ስለዚህ ስለ ፒኤስኤ ቤዚክ ሚኒንጉን ማወቅ መጀመሪያ። እኛ ኃጢአተኞች ነን። እኛ በኃጢአት ምክንያት ሞት የሚገባን ነበርን። የእኛን ሞት የወሰደ አለ፣ ስለኛ የተሰቃየ አለ። በእኛ ምትክ ገብቶ ይታረዳል። በእኛ ምትክ ገብቶ ይሞታል። በእኛ ምትክ ገብቶ እንደ ብሉይ ኪዳኖቹ በጎች ማለት ነው እኛ ነፃ እንድንለቀቅ እሱ ስለኛ ነፍሱን ይሰጣል። ከዚህ የተነሳ እኛ ነፃ ተለቀን። ስለዚህ ፒኤስኤ ቤዚክ ሚኒንጉ ይሄ ነው። ቤዚክ ሚኒንጉን ተቃውማለህ? አልቃወምም። ቀጥሎ ያለውን ዲቴል እዚህ ቤዚክ ሚኒንግ ላይ ቆመ እናውራ። ይህም ቤዚክ ሚኒንግ ከተቃወምክ ነው ፒኤስኤን የምትቃወም። ይህም ቤዚክ ሚኒንግ ካልተቃወምክ ፒኤስኤ መጀመሪያ ቤዚክ ሚኒንጉ ይሄ ነው።
ቀጥሎ የሚመጡ ነገሮችን ደግሞ እናወራለን። ስለ ኢምፒቴሽን ነው የምናወራው፣ ስለ ምንድን ነው የምናወራው? ቀጥሎ ስለሚመጡ ነገሮች ደግሞ እናወራለን። ስለዚህ መጀመሪያ ያው ሊበሏት የፈለጓትን አሞራ ጅግሯ ይሏታል ብሎ መጽሐፍ ቅዱስ ይነግረናልና መጽሐፍ ቅዱስ አልኩ ሶሪ አበሻ ሊበሏት የፈለጓትን አሞራ ጅግሯ ይሏታል ይለናልና ልክ እንደዛ ነው። መጀመሪያ ሊበሉን ሲፈልጉ ጅግራ ጅግሯ ይላል። አሞራ እኮ ነች እና ሊበላት ስለፈለገ ብቻ ስሟን ቀይሮታል፣ ሌላ ስም ሰጥቷታል ማለት ነው። እንደዛ እንዳይሆን እኛ ከቃሉ ውጭ አንወጣም። አት ዘ ሴም ታይም ደግሞ ቃሉንና እኛ የምንለውን ብላችሁ ሞግቱ የሚለው ነገር እነሱ ጋር መድረስ አለበት ብዬ አስባለሁ። ሶ ቴንክ ዩ። አንድ የመጨረሻ ነጥብ ብጨምር አልኩና ሰብስቲሽነሪ ላንጉዌጆች መጽሐፍ ቅዱስ ላይ የሉም ወይስ አሉ የሚለው ላይ ኢቭን ክርክር የሚያስነሳ ነጥብ አይመስለኝም። ይሄ የእግዚአብሔር አገልጋይ በትንቢተ ኢሳይያስ ምዕራፍ 5:3 ላይ ሲገለጽ ነፍሱን ለሌሎች የሚያኖር ሰብስቲሽነሪ ላንጉዌጅ አለው። በጣም በብዙ የአዲስ ኪዳን ክፍሎች ላይ ለምሳሌ አንደኛ ጴጥሮስ ምዕራፍ 2 ቁጥር 24ን እያየው ነበር። እርሱ ራሱ በስጋው ኃጢአታችንን በእንጨት ላይ ተሸከመ ነው የሚለው። ኃጢአታችንን ሰብስቲቲዩሽነሪ ላንጉዌጅ አለው። ሮሜ ምዕራፍ 3 ከቁጥር 26 ላይ ያለው ኮኔክሽን ይፈልጋል። ብዙ አስተማሪዎች ጋር ምናምን ክርክሮች አሉ። ራሱ ጻድቅ እንዲሆን በኢየሱስ የሚያምነውን እንዲያጸድቅ። ለምንድን ነው በኢየሱስ የሚያምነውን የሚያጸድቀው? ምንድን ነው በኢየሱስ ማመንና እግዚአብሔር በኢየሱስ የሚያምነውን እንዲያጸድቅ የሚያደርገው? መሀል ላይ ያለው ነገር ምንድን ነው? መሀል ላይ ያለው ነገር ምንድን ነው የገባው? በመሐከል አንድ ኃጢአተኛ ጀስቲፋይድ አክቹአሊ ጀስቲፊኬሽን ላይም እንለያያለን። ግን አንድ ኃጢአተኛ በእግዚአብሔር ፊት ጻድቅ እንዲባል የሚያደርገው በክርስቶስ ኢየሱስ ሲያምን ምንድን ነው እየተደረገለት ያለው? ምንድን ነው ክሬዲትድ እየተደረገለት ያለው? ይሄም በጣም መልስ የሚፈልግ ነገር ነው። ኢየሱስ ራሱ በምድር ላይ ህይወቱ መልካም እረኛ ህይወቱን ለበጎቹ ያኖራል ያለ፣ የራሱን ህይወት ለሌሎች። ስለዚህ ከጥግ እስከ ጥግ ምናልባት ኢንዲቴል ገብተን የማየት አቅሙ ቢኖረን እግዚአብሔር ቢረዳን መጽሐፍ ቅዱስ ሰብስቲቲዩሽነሪ ላንጉዌጅን የማይናገርበት ቦታ የለም። ኤግዛክትሊ አው ጉድ ኒውስ በእንጨት የሚሰቀል የተረገመ ነው ተብሎ ተጽፏል። ስለዚህ ክርስቶስ ስለ እኛ እርግማን ሆኗል። ይሄ ከክርክር ይልቅ ወደ አምልኮ ወደ ምስጋና ይመራ ዶክትሪን መሆን ነበረበት እና ዕብራውያን 9 ላይ ያለው ትዝ አለኝ። ዕብራውያን 9 ከቁጥር 22 ላይ ደም ሳይፈስ ስርየት የለም ይላል። ስለዚህ ወደ ብሉይ ኪዳን ላይ ሄደን ወደ ብሉይ ኪዳን ተመልሰን አንድ ሁለት ደቂቃ ወደ ብሉይ ኪዳን ተመልሰን ብሉይ ኪዳን ላይ ሲቀርቡ የነበሩ መስዋዕቶች በጣም ንጹህ መሆን ነበረባቸው። ለምሳሌ ፊዚካሊ ዲፌክት የሌለባቸው፣ ይሄ ያልተሰበረ፣ ይሄ በቃ ንጹህ የሆነ ሲታይ ንጹህ የሚባል፣ እንዲሁም ደግሞ በጣም ወይፈን ምናምን እንደሆኑ እናውቃለን። በሌላ በኩል ደግሞ ንጹህ ተብለው ካታጎራይዝ የሚደረጉ እንስሳት እንደሆኑ እናውቃለን። እግዚአብሔር በብሉይ ኪዳን የሚቀርቡ መስዋዕቶች ኃጢአትን ለመሸፈን ንጹህ እንዲሆኑ የፈለገበት ምክንያት ምንድን ነው? ቅድም አስቼ ሲል ነበር። ይሄ ክርስቶስ የራሱን ኃጢአት ምናምን አላቅም ኒኬት እንደሚያመጡት እነዚህ ሰዎች። ስለዚህ በብሉይ ኪዳን ደም ሳይፈስ ስርየት አልነበረ። አሁንም ደም ሳይፈስ ስርየት የለም። ደም ሲፈስ ስርየትን የሚያስገኘው መሀል ላይ ያለው ኮኔክሽን ምንድን ነው? አንደኛ የሚቀርበው መስዋዕት ንጹህ ነው። ንጹህ ደሙን ነው የሚያፈሰው፣ ስለ ራሱ አይደለም ደሙ የሚፈሰው። ስለዚህ ሌሎችን ሊወክል ይችላል። ስለዚህ ሰብስቲሽነሪ ላንጉዌጅ ስሩአውት ዘ ስክሪፕቸርስ ይገኛሉ እና ይሄንን የማይቀበል ሰው እንዴት ክርስቲያን ነው መባል እንደሚችል አይገባኝ።
ታዲያ ለምንድን ነው ክርስቶስ የሞተው የሚል ጥያቄ የመጨረሻ ጥያቄ እኔ ለሁሉም ሰው ላቀርብ የምፈልገው ጥያቄ ታዲያ ለምንድን ነው ክርስቶስ የሞተው? ታዲያ አንተስ በማመን ምክንያት ክርስቶስ ኢየሱስ የሚያድንህ በምን አይነት ግንኙነት ነው ለአንተ ካልሞተ? ማለትም ሁሉንም አይነት ፎርም ፒኤስኤ ላስወገዱ ሰዎች መጠየቅ የሚፈልገው ጥያቄ ማለት ነው። ጸጋና ሰላም ይብዛላችሁ ወዳጆች። ተባረክ ምንቴ። አማኒ እንኳን ደህና መጣ ምንቴ። ሁሌና እንደዚህ አንዳንድ ተርሞችን ዲፋይን እያደረግን ረጅም ነገር ማውራት ያለብን ይመስለኛልና ሁሌና ያስቼ ቤት ያው እንደሚታወቀው ነውና እንተና ይፊን በጣም ፈልጋችኋለን። አማኒ ሰላም በለን። የአማን ቪዲዮ ለቋል፣ ሪፖስት አድርጉ። ዛሬ 2 ቪዲዮ እኔና አማንና ስለዚህ ገብታችሁ ሪፖስት አድርጉ ቪዲዮቻችንን። ደግሞ ፎሎ አድርጉ እንትናን ምንቴንና ወንድማችን ይፊን። ተባረኩ። አማኒ ሰላም በለንና ሰዓታችንን ሄዷል። በርግጥ አረፈድክ ዛሬ። ያ ቪዲዮዋን ምናምን እየቆራረጥኩ እየሰራው ነበር ያረፈድኩት እንጂ አይቼዋለሁ። ቅድም ስታወሩ ምናምን ከላይ ያየው ነበር። ኤኒዌይስ እንዴት ናችሁ? ደህና ናችሁ ወይ? ጸጋና ሰላም ይብዛላችሁ። ይህ ቶፒክ በጣም ደስ የሚል ቶፒክ ነው። ረገጥ አድርገን ልንሄድበት ይገባል። እኔ ቪዲዮ አንድ ልደግም አስቤያለሁ። ፒኤስኤ ላይ ኤርሊ ቸርች እንዴት ያምን ነበር የሚለው ማለት ነው። ዛሬ አንድ ቪዲዮ ላይ ያለው አንድ ማርያም ጥንት አብሶ የለባትም ተጠብቃለች ለሚል ሰው ማለት ነው እንዴት የተዛባ ትምህርት እንዳላቸው ነገረ ድነትን የሚያፋልስ አይነት ትምህርት እንዳላቸው ለማሳየት ሞክሬያለሁ። ቪዲዮ ላይ ገብታችሁ እዩት። ላይክ ፌቨራይት ላይ አድርጉ ምናምን ከዛ አንድ 10-20